በኃይለ ሥላሴ መንግስት ቋንቋን ጭምር የሚመለከት ሌሎችን ብሔሮች ጭምር የሚመለከት ፖሊሲ ወጥቶ ሲንቀሳቀሱ እንደነበረ ነው ገልጽልኝ የነበረውና ታሪኩም እሱ ስለሆነ ነው ይሄን ነገር ማለሳለ ብልጽግና ከሱ በምንድን ነው የሚሻለው ታዲያ የነበረውን ህብረ ብሔራዊ ጉራማይሌነቱን ቀይሮ ሀገራዊ አንድነት ብቻ የሚለው ምልከታው ከአጼው ኃይለ ሥላሴ ስርዓት በምንድን ነው የሚለየው ያተለከም ነው እዛ ጋር ጥሩ ጥያቄ በጣም አሪፍ ጥያቄ ነው የተበላሹ ግንኙነቶች የሚል በህገ መንግስቱ ላይ የምናየው አለ በጣም ሰፊ የሆነና ላቦሬት ያልሆነ ነገር ነው የተበላሹ ግንኙነቶች ተብለው የተቀመጡት ቅድም ያነሳውልህ ሀገር ስትገነባ እንዴት ነው የምትገነባው ኔሽን ስቴት የምትገነባ ከሆነ አንድ ማንነት ለመፍጠር ነው የምትገነባው በተለይ በኃይለ ሥላሴ ጊዜ በ40 ዓመት ውስጥ በሁለተኛው የጣሊያን ወረራ በተወሰነ ደረጃ ተጨናቅፏል ከዛ በኋላም በተነሳው በስቱደንት ሙቭመንት እሳቸውን በስልጣን እስከሚወርዱበት ጊዜ ድረስ ግን የራሱ መጓተት ቢኖረውም ግን ግልጽ በሆነ ሁኔታ በኃይለ ሥላሴ ጊዜ የነበረው እንቅስቃሴ ያንን ዩኒፋይ አድርገህ ማንነቶችን ወደ አንድ ማምጣት ሌሎቹን ያሳነሰ የሚሄድ የጋራ የሆነ ማንነት አማርኛ ምንናገር ኦርቶዶክሳዊ የሆን ሀገር አድርጎ ለመገንባት ግልጽ የሆነ ዲዛይን እንደነበረው ያስታውቃል አንዳንድ ሰዎች ይሄን አምኑም ባለስልጣን እዛ ጋር ነበር ኦሮሞ ሰውዬ እኮ ጀነራል ነበረ ምናምን ይሏል that's not it ግሩፕ ራይትስ የሚባል ነገር አለ ግሩፕን አይደንቲፋይ ስታደርገው በራሱ ማንነት በራሱ ቋንቋ ሰልፍ አድሚኒስትሬሽን አለ ወይ በተለይ እነዚህ ህዝቦች ትግል በኋላ ላይ ተነስቶ ኢህአዴግን ያመጣው የህዝቦች ትግል ማንነት ላይ ቤዝ ያደረገ የሚባለው ትግል የተማሪዎቹም እንቅስቃሴ እነኚህን ማንነቶች ሬኮግናይዝ መደረግ አለባቸው ሰልፍ አድሚኒስተር ማድረግ አለባቸው የሚለውን ይዞ ነው የመጣው ልዩነቱ አሁን ኔሽን ስቴት ቢልድ እናድርግ የሚል ፖለቲካ አይደለም ማልቲናሽናል ፌደራሊዝምን ኪፕ እናደርጋለን ፖለቲካንና አስተዳደርን ግን እንለያለን አስተዳደር በማንነት ላይ ህገ መንግስቱ እንደሚለው የአስተዳደር ወሰኖች ሰልፍ አድሚኒስትሬሽን በራስ ቋንቋ መማር መስራት እነኚህ የተከበሩ ናቸው ማንነቶቻችንን እናከብራለን አኮሞዴት እናደርጋለን ቫልዩ እንሰጣለን የስልጣን ሶርስም እንደሆኑ ይቀጥላል ማለት በአካባቢው ላይ ያለው ሰው በራሱ አካባቢ ሰዎች በራሱ ባህል በራሱ ቋንቋ በሚመሩ ሰዎች ከሱ ግሩፕ ከሆኑ ሰዎች መምረጥ በራሱ ቋንቋ መማር እንዳከበርን እንቀጥላለን ማልቲናሽናል ጉራማይሌ ነን የተለያየ ማንነቶች አሉ ከልዩነታችን ይልቅ ግን አንድነታችን ላይ እናተኩራለን ነው ግን ብልጽግና እንደዛ ይላል ያና የብልጽግና ፖሊሲን በደንብ አንበበ ከሆነ ኢትዮጵያ ውስጥ አሁን ያለው ፓርቲ ብልጽግና የሚባለው የሥራ ቋንቋዎቹ 5 ናቸው ማንኛውም ሰው ከአምስቱ ቋንቋ አንዱን የሚናገር ከሆነ የትኛውም ቦታ ላይ ሄዶ ማስተዳደር እንደሚችል ነው ብልጽግና ያስቀምጠውና አንተውን እየነገርከኝ ያለው ምናልባት ያንተን ምልከታ ካልሆነ በቀር ብልጽግና እንደዛ አላለምና አይጋጭም ወይ ነው እኔ የተረዳሁበትን መንገድ ነገር የፖለቲካና የአስተዳደር ልዩነት ማለት ነው ባይዘው ቋንቋውን ነው እንጂ አልኩክ በትውልድ የሚለውን እኔ ያላነሳው ነው ትውልድ አልኩ እኔም ቋንቋ ነው ስለዚህ በቋንቋ ከሆነ አንድ ሰው መጥቶ የበዛ ባህል የዛ ቋንቋ ተናጋሪ ከሆነ አያት ቅድመ አያት የማን ልጅ ነበሩ የሚለው ወሬ ውስጥ አንገባም ግን ሲያስተዳድር እዛ አካባቢ ያለው ሰው የሚተዳደረው በራሱ ቋንቋ የራሱን ቋንቋ በሚናገር ሰው እንዲተዳደር አሁን አስተዳደር ወሰኖች ናቸው እነኚህ የምርጫ የመተዳደር እነኚህ ነገሮች በራስ ማንነት ላይ ያለ ነው ፖለቲካን ግን የምንሰራው አንድ ሀገር እንዳለው ህዝብ ሆነን ፖለቲካዊ ትኩረታችን ብሔራችን ወይም ማንነቶቻችን ላይ ሳይሆን የጋራ ዩኒቲያችን ላይ ነው ፖለቲካችን አስተዳደር ወሰን ወይም ደግሞ የምትማርበት ቋንቋ የምትወዳደርበት የምትሰራበት እሱ የራስህ ቋንቋ ነው እና ያከብርልሃል ማለት ግን ፖለቲካ የሐሳብ ነው እንጂ ፖለቲካ የማንነት ሊሆን አይገባው ፖለቲካን የማንነት አድርገው እኔ አሁን በተለይ ከብልጽግና ካለበት ሁኔታ እነሱ ከሚያስቡበት ምለየው አንዱ ትልቁ ነገር ፖለቲካውን ከማንነት ጋር ያያያዙ ጥያቄዎች ተመልሰው ማለቅ አለባቸው ብዬ አምናለሁ ፖለቲካውን ከማንነት ጋር ያያያዙ ማለት እኔ በማንነቴ ምክንያት ይሄን ፖለቲካ ተጠቅሜ ትግል ታግዬ ጥያቄዎችን ለማቅረቢያ ፖለቲካው ቬሂክል ይሄንን የግሩፕ ራይት ላይ መስራት አለበት የሚለው 1991 መመለስ ቢችል ጥሩ ነበር ማልቲናሽናል ፌደራሊዝም ሲሆን ግን ያልተመለሱ ብዙ ጥያቄዎችን ህገ መንግስቱ የማይፈታቸው ብዙ ነገሮች እስካሁንም ድረስ ህዝቦች የሚጠይቋቸው አሉ እነኚህ ተመልሰው ሲያልቁ ከዛ በኋላ ፖለቲካ የብሔር የማንነት ጉዳይን የሚሸከም ሳይሆን ፖለቲካ ኢኮኖሚን አስተዳደርን ሪዮታ ዓለምን እነኚህ ነገሮች ላይ ያማከለ which is ሁሉንም ሰው የሚመለከቱ ማለት ነው መላውን ዜጋ የሚመለከቱ
ሀገራዊ መሆን አለበት ፖለቲካችን። አስተዳደራችን ግን በማንነታችን በቋንቋችን እንድንተዳደር ነው። በባህላችን በአካባቢው ሰው ባህልና ቋንቋ ነው አስተዳደር መሆን ያለበት። የአስተዳደር ግዛትንና ፖለቲካን መለየት ያስፈልጋል። ፖለቲካ መሰራት ያለበት እንደ ሀገር ነው፣ ወጥነት ያስፈልገዋል የሚለው ነው። አይ ቲንክ ከዚህ ጋር በጣም የሚጠጋጋ ነገር አለው። የብልጽግናው ብቸኛው ልዩነት እኔ ታይሚንግ ነው። እነሱ በአንተ ኮሬክትነስ የምንሄድ ከሆነ ዳስ ኦኬ። ላይክ አሁን እኔ እና አንተ የምናወራበት ያለነው ጉዳይ ብልጽግና አንደኛ ይሄ ጦርነት ውስጥ የገባበትም አንዱ ምክንያት አህዳዊነትን ለማንበር በሚያደርገው ጉዳይ ነው። ኢትዮጵያ አሁን ያለችበት ሁኔታ ውስጥ ልንገባ የቻልነው የኢትዮጵያ ህዝቦች እስካሁን ታብራራልኝ ትችላለህ ሀብታሙ? አህዳዊነትን ለማንበር የተሰሩ የምትላቸውን ነገሮች እኔ አሁን እስከማውቀው ድረስ ክልሎች አውቶኖሚ አላቸው። በራሳቸው ቋንቋ ነው የሚተዳደሩት። በመጡበት አካባቢ ላይ የሚናገሩት የሚማሩት እንደነበሩ በማንነታቸው የተከበሩ ናቸው። ማንነቶቻቸውን የሚያጎሉ ብሔር ብሔረሰቦች ቀን ላይ እኔ አይቻለሁ። ሁሉም በየራሱ ማንነት በራሱ ቋንቋ በራሱ ባህል ነው የሚንቀሳቀሰው። ያኮ ከኢህአዴግ ዘመን ጀምሮ የብሔር ብሔረሰቦችንም ቀን ወንደ ሌሎችን ነገሮች በኢህአዴግ ዘመን ጀምሮ ሲጋፉ የነበሩ ነገሮች ነበሩ። አሁን በብሔር ጥያቄ ውስጥ ያሉ ህዝቦች አሉ። በብሔር ዛሬ እንኳን በክልል ደረጃ እንተዳደር ብሎ የሚደራጁ ህዝቦች አሉ። ወላይታ አካባቢ ብትሄድ ዛሬ ጭምር የታሰሩ ሰዎች አሉ፣ አመራሮች አሉ፣ የፖለቲካ ፓርቲ አመራሮች። የትግራይንና የኢትዮጵያን ጦርነት ስትመለከት ይሄ የሰሜን እዝ ተወጋ የሚለውን የፖለቲካውን ቁማርንተው እና መጀመሪያ እነሱ መሀል ሽኩቻ ሲፈጠር የነበረው ነገር ወደ ብልጽግና ተቀላቀሉ አንቀላቀልም የሚል ነው። ብልጽግና አህዳዊ ነው የሚል ነበር መጀመሪያ ላይ መግለጫ ሲወጣ የነበረበትን ጉዳይ ስትመለከት። ከዛ በኋላ ይህ ሁሉ የተዋለደው የፖለቲካ አካሄድ የኦሮሚያውኑ ስትመለከት በቃ አንድ የመልሳችሁ ተመልሷል፣ ተመልሳችሁ ግቡ የሚል ነው። እነዚህ ነገሮች ሁሉ አንድ ላይ ሲመጡ ምንድነው የወለዱት? ለዛች ሀገር አህዳዊነትን ለማንበር አይደለም ወይ የሚባለው? ለዛ ነው አህዳዊነትን ለማንበር አህዳዊነት ራሱ ምንድነው የሚለው እንረዳ። አህዳዊነት ማለት አንድ ማንነት፣ አንድ ቋንቋ፣ አንድነት ማለት አንድ ነገር ላይ ፎከስ እናደርጋለን። ልዩነቶችን አንቀበልም፣ አናስተናግድም፣ ቦታ የለንም ማለት ነው። ልዩነቶቹን እያጠፋናቸው ለልዩነቶቹ ቦታ እየነሳን አንድ ቋንቋ ላይ አንድ ማንነት ላይ እያተኮርን እንሄድ ነው። ኦሮሞነት ወይም ደግሞ አማራነት ላይ የአማርኛ ቋንቋን፣ የአማርኛ ባህል፣ የአማራ የሆነውን ነገር እያሰፋን ሌሎቹን ደግሞ ዝቅ እያደረግን እያጠፋናቸው እንሂድ ነው ወይስ የኦሮሞ ነው? የትኛውን አንድ ነው እየመረጥን ያለ ነው? ቢኮዝ እኔ እስከማየው ድረስ የኦሮሞ ቋንቋም የኦሮሞ ማንነትም ባህሉም በከፍተኛ ሁኔታ በተስፋፋ እኔ ኢሬቻ በዚህ ደረጃ ሲከበር አይቻልም። ፍንፍኔ ውስጥ ሄጄ አይቻለሁኝ። ኦሮሞ የሚሸቱ የኦሮሞን ባህል የሚያንጸባርቁ ከግንቦቻችን ከጽሁፎች ከሁሉ ነገር አንጻር የኦሮሞ ማንነትና ኦሮሞን የሚያንጸባርቅ ነገር እኔ አዲስ አበባ ወይም ፍንፍኔ ውስጥ እንደዚህ በስፋት አይቼ አላውቅም። እዛ የኖርኩ ሰው እንደመሆን የኦሮሞን ጥያቄ ይዞ ጫካ ያለን ታጋይ የኦሮሞ ጥያቄ መልስ ተመልሷል ብሎ ጦርነት የኦሮሞ ገበሬ ላይ አሁን ትኩረታችን ከተማ ውስጥ መሆን የለበትም። በርካታ ሰዎች የሚሸወዱት በዛ ይመስለኛል። እና የኦሮሞ ጥያቄ መሆን ያለበት ከተማ ውስጥ ላሉትና የድሎት ኑሮ ለሚኖሩ በመኪና ወጥቶ ለሚመለሱ እና ህንፃ መገንባት ለሚችሉ ሰዎች የሚመች አይደለም ይመስለኝ። የህዝብ ጥያቄ ማለት ሚሊየንስ 80% የህዝብ ገበሬ በሆነበት አገር ውስጥ እኛ ከተማ ውስጥ የሚኖሩትን 5 እና 20% የምንመለከት ከሆነ አይጋጭም ወይ? ይሄ አንተ የመጣህበትን አካባቢ አሁን ዛሬ የአንተ የምትለኝ ነገር አዲስ አበባ ላይ የምታየው ነገር ወይም ፍንፍኔ ላይ የምታየው ነገር አለ ወይ? ሄጄ ነበር፣ ባሌሮቤ ሄጄ ነበረ። ሄጄ ሳነቴ ሪራ ሄጄ አይቼዋለሁ። ስቲል በቋንቋቸው ነው የሚማሩት፣ ስቲል በቋንቋቸው ነው የሚተዳደሩት። የዛው የባሌ ልጆች ናቸው የሚያስተዳድሯቸው። ስቲል ማንነታቸው የኦሮሞ ህዝብ ጥያቄ የምትለው ኦሮሞ ስፔሲፊክ የሆኑ ኩዌስችኖች ቨርስስ መላው ሀገር ላይ ያለ ችግር የመላው ህዝብ ጥያቄ የምትለው ዴሊኔት ማድረግ አለበት። የዲሞክራሲ ምህዳር መጥበብ የመላው የኢትዮጵያ ህዝብ ጥያቄ ነው እንጂ የኦሮሞ ህዝብ ብቻ ጥያቄ አይደለም። መላው ኢትዮጵያዊ የሚጠይቀው የዲሞክራሲ ምህዳሩ ይስፋ፣ ሌሎች አካላት የሚሳተፉበት ምርጫ የሚኖረው ህዝብ። ይሄኛው ፓርቲ እየሰራ ቆይቷል። እስቲ ልቀይር ደግሞ ነገል የሚሉት ነገር የተሻለ መስሎኛል ቢል ሄዶ ሊመርጥ የሚችልበት ያ ምርጫ ደግሞ በፌር ኤንድ ፍሪ ኤሌክሽን የህዝብን ፓወር ባረጋገጠ መንገድ ፓወር እየተቀያየሩ የሚገዙ ፓርቲዎች ሊሆኑ የሚችሉበት መድረክ ይስፋ። እነኚህ ፓርቲዎች እንዲቀጭጩ፣ ሰዎች እንዲታሰሩ፣ ቢሮአቸው እንዲዘጋ እንደዚህ አይነት ነገሮች ይቅርና ፍሪ ኤንድ ፌር ኤሌክሽን ልናደርግ የምንችልበት የዲሞክራሲ ምህዳር ይስፋልን። የኦሮሞ ህዝብ ጥያቄ አይደለም፣ የአማራ ህዝብ ጥያቄ አይደለም፣ የመላው የኢትዮጵያ ህዝብ ጥያቄ ነው። ይህ የበላይነት ጥያቄ
ህግ ይግዛን ባለስልጣን ስለሆነ ሀብታም ስለሆነ ሰው ሀብታሙ ድሃውን አይጨኩን የባለስልጣን ዘመድና ባለስልጣን ዘመድ የሌለው ሰው እኩል ይስተናገድ እኩል መብቱ ይከበርለት ማለት የኦሮሞ ጥያቄ አይደለም የአማራ ጥያቄ አይደለም የመላው ኢትዮጵያ ህዝብ ጥያቄ ነው የኦሮሞ ጥያቄ የሚሆነው ኦሮሞ ስፔሲፊክ የሆኑ ኢሹዎች ናቸው ኦሮሞ ጥያቄዎቹ ሰልፍ ሩል ሰልፍ አድሚኒስትሬሽን በራሱ ኢኮኖሚ ላይ ራሱ ማዘዝ እንዲችል አይደለ እና የሰልፍ ዲተርሚኔሽን ጥያቄ ራሴን እኔ ላስተዳድር ፊውቸር ላይ ወይም ኑሮዬ ላይ እኔ ልወስን የራሴ ሰዎች ያስተዳድሩ ኢኮኖሚ ላይ እኔ ልወስን ቤዚክ የሆነው የኦሮሞ ስሪ ፈንዳሜንታል የሚባሉት የኦሮሞ ህዝብ ትግል ቤዞች እነኚህ ናቸው እነዚህ ማፈን አሃዳዊነትን ማንበር አይደለም ወይ ነው ትልቁ ጥያቄ እነዚህን በአፈሙዝ መከላከል እነዚህን ቁጭ ብሎ ለመወያየት ፈቃደኛ ለመሆንና በአፈሙዝ መከላከል እኔ ነኝ የማውቅልህ አይነት አካሄዶች ጥያቄዎቹ ተመልሷል እናንተ ጽንፈኞች ናችሁ ስልጣን ለመቀማት እንጂ እነዚህ የሆኑ ጥያቄዎች ሳይመለሱ ቀርቶ አይደለም ብሎ ሀገሪቱ ውስጥ 80% ህዝብ የሚኖርበት የሀገሪቱ አካባቢ ላይ ጦርነትን ማካሄድ አሃዳዊነትን ማንበር አይደለም ወይ እኔ ያውቅልሃለሁ ማለት አይደለም ወይ ነው ሀብታሙ እየጠየኩ ያለሁት ነገር እኮ አሁን የዘረዘርኩልህ ሶስቱ ነገሮች ኦሮሞ በራሱ ቋንቋ በራሱ ማንነት በራሱ ሰዎች ነው የሚተዳደረው ያለበት ችግር እነኚህን ሰዎችን ያልመረጥኳቸውም የሚል ጥያቄ ሊያነሳ ይችላል ያ እኔ መምረጥ የምፈልገው እነ ጫላን ነው ነባጫን አውርዱልኝ የሚለው ጥያቄ የዲሞክራሲ ምህዳር ጥያቄ ነው የመላው የኢትዮጵያ ህዝብ ጥያቄ ነው የኦሮሞ ስፔሲፊክ አይደለም ኦሮሞ ዛሬ የሚተዳደረው በኦሮሚያ ክልል በኦሮሚያ ጨፌ ነው አውቶኖመስ የሆነ ስቴት ነው ያለው ከማን ጋር ተወዳድሮ ነው የኦሮሚያ ጨፌ የሚያስተዳድሩ ሰዎች የተመረጡት ከማን ጋር ተወዳድሮ ነው ከሌላ ኦሮሞ ጋር ተወዳድሮ ወይም ደግሞ ከሌላ ኦሮሞ ጋር ሳይወዳደረው at the end of the day እንደ ኦሮሞ የሌላ ማንነት ተጽዕኖ ስር አይደሉም ነው አሁን ላይ ያለውት እኔ አያና በደንብ ግልጽ እንዲሆንልን ይኸውልህ አንተ ህግንም ተምረሃል የሀገሪቱን ቢያንስ ያለውን ነገር በደንብ ታውቃለህ እያልኩ ያለውት ግልጽና ግልጽ ነው ኦሮሞያን እያስተዳደሩ ያሉ ሰዎች እነ ጫላ ናቸው እነ መገርሳ ይምሩን የሚሉ ሰዎች ናቸው ጦርነት እያካሄዱ ያሉት ያ ደግሞ የዲሞክራሲ ምህዳር ጥያቄ ነው እያልከኛለሁ ከማን ጋር ተወዳደሩ ነው የኔ ጥያቄ ደግሞ አሁን እነ ጫላም ሆነ እነ መገርሳ ስልጣን ላይ ያሉ ሰዎች ከነማን ጋር ተወዳደሩ ሌሎቹን አርስረው ራሳቸው አይደለም ወይ በባዶ ሜዳ ጋልቦ እዛ ጋር የተቀመጡት ጥያቄው ይሄ ነው ይሄ ጥያቄ የዲሞክራሲ ምህዳር ጥያቄ ነው ይሄማ የውስጥ ጥያቄ ነው ከዲሞክራሲ ጋር ያለፈ ከዲሞክራሲም ያለፈ ዲሞክራሲ ማለት የነበረ ነገር አለ ግን ህጋዊ የሆነ ነገር ህጋዊ ሀብት ክፍፍል ህጋዊ መልካም አስተዳደር ነገሮች ይኑሩ የሚል ነገር ነው ይሄ ጭራሽ ያንተን መብት ገፍቶ ጭራሽ አንተ ባልመረጥከው ሰው መተዳደር ማለት ግዴታ ሰዎችን ይዞ አንተ ላይ ማስቀመጥ ይመስለኛል እንዴት ነው የምትረዳው እሱን እኮ ነው የዲሞክራሲ ምህዳር ጥያቄ ነው ምህዳሩ ምንድነው ምህዳሩ ምርጫ ነው ፍሪ ኤንድ ፌር ኤሌክሽን ነፃና ፍትሃዊ የሆነ ምርጫ ይደረግ ጫላም ይምጣ መገርሳም ይምጣ እኔ መገርሳን ከወደድኩ ጫላ ጩቤ ስለጨበጠ መገርሳን አያባሩ ስለዚህ የህግ የበላይነት ይኑር የዲሞክራሲ ምህዳር ይስፋ ይሄ ኦሮሞ ስፔሲፊክ ነው ወይ this is this designated to the ኦሮሞ no ይሄ የመላው የኢትዮጵያ ህዝብ ጥያቄ ነው ኦሮሚያ ላይ የፍሪ ኤንድ ፌር ኤሌክሽን የህግ የበላይነትና የዲሞክራሲ ምህዳር ጠቦ አማራ ክልል ላይ የሰፋ የዲሞክራሲ ምህዳር የለም የዲሞክራሲ ምህዳር ከጥግ እስከ ጥግ ጠባብ ነው ተስማምተናል ቼክ የህግ የበላይነት ችግር መላ ሀገሪቱ ላይ ያለ ቼክ ኦሮሞ ላይ የምታጠበው ነገር አይደለም የኦሮሞ ጥያቄ ኦሮሞ ስፔሲፊክ የሆነ ነው ኦሮሞ በቋንቋው ይተዳደር ኦሮምኛ በሚባል አፋን ኦሮሞ በሚባል ኦሮሞ ከራሱ በተወለዱ ሰዎች ይተዳደር ቼክ አይ በራሱ ሰዎች እየተዳደረ ያለው ግን የዲሞክራሲ ምህዳሩን አጥብበው የህግ የበላይነት ሳያከብሩ ነው እያስተዳደሩት ያሉት እነ ጫላ ስትል እነ ጫላ ግን ኦሮሞ ናቸው አይደል አዎ ስለዚህ ጥያቄ የኦሮሞ ሳይሆን ጥያቄ የመላ ኢትዮጵያ ህዝብ ያለበት የዲሞክራሲ ምህዳር ማስፋት ነው ጥሩ እንግዲህ የልዩነቶቻችንን በዛው እናቻችልና ወደ ጥያቄዎች እንለፍ እንግዲህ ሌሎች ሰዎች በሚረዱበት መንገድ ይረዳሉ ፍርዱን ለህዝብ እንተዋለን ማለት ነው ቀጣይ ጥያቄ የሚሆነው ሰሞኑን እየተደረገ ያለውን የጤና ባለሙያዎችን ጥያቄ እንዴት ነው የምትመለከተው አንዳንድ ኮሜንቶችን በተለያዩ መንገዶች ለማየት ሞክሬያለሁ ተቆራርጦ የወጡ ከሰዎች ጋር ስትከራከር ኖርማሊ ቲክቶክ ብዙ ተጠቃሚ አይደለሁም አለኝ ፌስቡክ የቲክቶክ ገጽ ግን ብዙም ሰዓት የለኝም እዛና አይቻለሁ እዛ አንተ ስታደርግ የነበረውን ውይይትና ክርክሮችን ያንተ ምልከታ ምንድን ነው እስኪ እኔ ለመረዳት ያህል ጥያቄያቸው እንደምታየው ጥያቄያቸው አንደኛ ሲጀምር ትክክለኛ ጥያቄ ነው
ይሄኛውን መጀመሪያ we have to get it በደንብ ማስተካከል ብዙ ሰው የሚምታታበት ጥያቄው ራሱ ይገባል ወይ አይገባም ነው ጥያቄያቸው ትክክለኛ ጥያቄያቸው የነሱ ብቻ ነው አይደለም ጥያቄያቸው በጣም ሰፊ የሆነ በተለይ በደሞዝ የሚኖር ህዝብ ተቀጥሮ የሚኖር ህዝብ ከተማ አካባቢ የሚኖር ለመንግስት የሚሰራ የመላው በብዛት ከ2.5 ሚሊዮን የሚበልጥ ሰፊ የሀገሪቱ ቴክኖክራቶች ሰርተው የሚኖሩ ሰዎች በሞያቸው የሚኖሩ ሰዎች ከፍተኛ ኢምባላንስ አላቸው ከዓለም አቀፉ ስናወዳደረው ከአፍሪካ ስናወዳደረው ከሀገሪቱ ላይ ካለ የገንዘብ የኢኮኖሚ ፍሰት አንፃር ስናመዛዝነው ኢንፍሌሽንን ያላማከለ ገበያ ላይ ያለውን የነገሮችን ዋጋ የቤት ኪራይን ዋጋ ነገሮች ለመመገብ ለመውጣት ለመግባት የማያስችል ደሞዛቸው በጣም ትንሽ ነው በጣም ዝቅተኛ ነው መስተካከል ያለበት ነገር ይሄኛውን መጀመሪያ አንደርስታንድ ማድረግ መቻላል ይሄንን አንደርስታንድ ሳናደርግ የምናደርገው ኮንቨርሴሽን because ከዛ ወደ ፖለቲካሉ ነገር ስንገባ ኢንሴንሲቲቭ እንሆናለን ገብቷል እኔ በ10,000 ብር ኑር ብትለኝ እችላለሁ እንግዲህ በፈጣሪ እርዳታ እየኖሩ ነው ግን ከባድ ነው እነኚህ ደግሞ የሚሰሩ ሰዎች ናቸው ፕሮዳክቲቭ ሰዎች ናቸው በጣም በእውቀት ደረጃቸው ከፍተኛ የሚባለው የሀገሪቱን እውቀት የያዙ ሰዎች ናቸው ህይወት የሚያድኑ ሰዎች ናቸው ሶ ኮምፐንሴት መደረግ አለባቸው ኑሯቸው መመጣጠን አለበት መስተካከል አለበት የተሻለ የሳውዝ አፍሪካ ዶክተሮች ኑሮ ሊኖሩ አይችሉም እነሱም ያውቁታል ይሄ ገሃድ ነው ግን አትሊስት ሀገሪቱ ላይ ባለው ደረጃ በሀገር ሀብት በሚፈቅደው ሀገሪቱ ላይ ያለው ሁኔታ በሚፈቅድበት ደረጃ ለመውጣት ለመግባት ለመኖር የሚጨነቁ ሊሆኑ አይገባቸውም ከመጠን በላይ ተደራራቢ ስራ ሰርተው ኑሮን ለመሸፈን ሲሉ በሽተኛን ጉዳት ውስጥ የሚከት ፕራክቲስ መኖር የለበትም ይሄ መስተካከል አለበት ይሄ ደግሞ የነሱ ብቻ ሳይሆን የመምህራንም የፖሊሶችም የወታደሮችም መላው በደሞዝ የሚኖር ሰው እንዳለ ኢትዮጵያ ውስጥ በጣም ከባድ ችግር አለበት ኢኮኖሚው ጋር አይመጣጠንም ማለት ነው ይሄንን ማስተካከል የሚችለው ስቴክሆልደሮቹ እነማን ናቸው የሚለው ራሱን የቻለ ነገር አለ ስቴክሆልደሮቹ አንደኛ ከፋያቸው ማለት ነው በብዛት በተለይ በመንግስት ከመንግስት ጋር የሚሰሩ ናቸው ከፌደራል መንግስት ደሞዝ ካዝና የሚቀበሉ ሰዎች ናቸው ብዙዎቹ አሁን የጠቀስኩልህ መምህራንም ወታደርም ብዙዎቹ ማለት ነው ስለዚህ ዳይሬክት ሪሌሽንሺፓቸው አሁን በሀገሪቱ ላይ ካለው መንግስት ጋር ሊያስተካክሉ ሊሰሩ ሊያቀኑ የሚችሉት ማለት ነው ሌላኛው ህዝባቸው የዚህ የጉዳታቸው ተካፋይ ከነሱ ያነሰ ኑሮ የሚኖር ብዙ ህዝብ ጥቂቱ ብቻ ከነሱ የተሻለ ኑሮ የሚኖር እንደመሆኑ መጠን የሀገሪቱ ነባራዊ ሁኔታ ተጠቂዎች መሆናቸውንም መረዳት ያስፈልጋል ማለት ነው ማስተካከያው ግን ያስፈልጋል ማስተካከያው መሆን ያለበት እንደኔ እምነት የካሽ ኢንጀክሽን ኢኮኖሚው ላይ የራሱ ኢምፓክት አለው ዝም ብለህ ዛሬ ተነስተ 50% ሬዝ ላድርግ ብትል ከጥግ እስከ ጥግ 50% ሬዝ 10,000 ብር ዛሬ የሚያገኝ ሰው 15,000 ይግባለት ብትል አንደኛ የሚፈለገውን አይነት ለውጥ ኑሮ ላይ አያመጣም ሁለተኛ ገበያ ላይ ያሉ ነጋዴዎች የተለያዩ ፕራይስ ሜከሮች ደግሞ እነሱ ያነሱታል ደሞዝ ተለቀቀ ካሽ ኢንጀክት ስታደርግ ዳይሬክትሊ ኢንፍሌሽንን ያመጣል ካሽ ኢንጀክሽን ኢንፍሌሽን ያመጣል ስለዚህ ኢንፍሌሽን በማይፈጥር ሁኔታ ምን አይነት ሲስተም መጠቀም አለብን ትልቁ ችግራቸው የት ጋር ነው ያለው መኖሪያ ቤቶች ልንገነባ የሚያስችለን ነፃ መኖሪያ ቤት የመስጠት የሚቻልበት አንገብጋቢ የሆነው የትኛው ነው ከየት እንጀምር የቫውቸር ሲስተም ማዘጋጀት እንችላለን ወይ ለነሱ የማርኬት ፕራይሱ ላይ እንዴት ተጠቃሚ እንዲሆኑ ይሄንን ኮንቨርሴሽን እንደ ስቴክ ሆልደር እነሱ ሪፕሬዘንታቲቭ ኖሯቸው ከሚከፍላቸው ከመንግስት ጋር ቁጭ ብሎ እንደ ስቴክ ሆልደር መነጋገር አለባቸው ዝም ብሎ ኬርለስሊ ራሳቸውን ከዛ ውስጥ አውጥተው የሚመለከተኝ ነገር የለም ኢንፍሌሽን የሚራስ ጉዳይ ነው ከምታመጣው አምጣ ካልከፈልከኝ ምናምን በሚል አያደርጉትም እነሱ የተማሩ ሰዎች እንደመሆናቸው መንግስትም ደግሞ በቃ እየኖርን ነው ያለነው ኢኮኖሚው እኛም የሚከፈል ዝም ብለህ ኑርም ማለት አይችልም ሶ ሞር በጋራ የያዙት ሀገር እንደመሆኑ መጠን እኔ ከዚህ ሆኜ ክፈለው ልል ይችላል ክፈለው አላህ አይደል እንዴ ልል ይችላል ወይም ደግሞ አርፈ ተቀመጥ አንተ ከሌላው ህዝብ እንደውም ሌላ ክሊኒክ ምናምን ተሰራ ይል እንዴ ህዝቡን የምትበዝብዝ ነው ልለው ይችላል የፈለኩትን ማለት ይችላል at the end of the day ሂሴም ቤቴም ሁሉ ነገር ከነሱ የተለየ ነው እኔም ኢንጆይ ያደረኩ ያለሁት ፈርስት ወርልድ ካንትሪ ኢኮኖሚ ሄልዝ ኢንሹራንስ ከቨር የተደረገልኝ መብራት የማይጠፋብኝ ምንም የማያስጨንቀኝ ዘና ብዬ ምኖር አሜሪካ ምኖር አንተ ካና እንደዛ ነው የምንኖረው አይደል እዚህ ቁጭ ብዬ ፈለኩትን ልል ይችላል በፈለኩት ወገን ሆኜ እነሱ ይሄንን ሳውንድ ይሄንን ቮይስ ዝም አብስ ብለው በጋራ ተይዘው ያሉት ከህዝባቸው ከመንግስታቸውና ራሳቸው በተረጋጋ መንፈስ ለነገ የተሻለ ሀገር የሚፈጥር
እንደመሆናቸው እስካሁን የከፈሉትን መስዋዕትነት ያመዛዘነ መንግስትም የነሱን ስራና ኃላፊነት አስፈላጊነታቸውን ኮሜንሰሬት የሆነ ኔጎሽዬሽን ኢንፍሌሽንን ያመላከተ የኑሮ ሁኔታቸውን ያመላከተ ነገን ያመላከተ የመንግስትን እና የህዝብን የማድረግ አቅም ያመላከተ ውይይት ዲስከሽን አድርገው ሪዞልቭ ማድረግ አለባቸው። መቆም ደግሞ የመምህራን ወይም ደግሞ የጤና ምናምን መሆን የለበት። መላውን በደሞዝ የሚተዳደር ህዝብ 2.5 ሚሊዮን የሚሆነውን የመንግስት ሰራተኛ ኢንቪው ያደረገ ቢኮዝ አንደኛው ተነስቶ ስለተናገረ ሌላው ችግር የለበትም ማለት አይደለም ወይ እስኪነሳ መጠበቅ ያለበት ይሄን ኮንቨርሴሽን መደረግ አለበት ብያምናለሁ። ጥሩ እንግዲህ በዚህ ጉዳይ ላይ በተለያዩ ነገሮች ደጋፊ አይደለውም ብላል የዚህ መንግስት ግን በተለያዩ መንገዶች አንዳንድ ኮሜንቶችን መንግስትን በሚደግፉ መንገድ ታቀርባለህና አሁንም እያነሳውልህ ያለሁት ከዚህ ጋር በተገናኘ በርካታ ነገሮችን እንድንወያይ ፈልጌ ነው። ጠንከር ያሉ ጥያቄዎችንም ደጋግሜ ማነሳለህና ይሄ ጥያቄ የተነሳው በተለይ የጤና ባለሙያዎች የተነሱት ጠቅላይ ሚኒስትሩ ፊት ቆሞ ነው። የዛሬ 6 ዓመት አካባቢ ወደ 7 ዓመት ሊጠጋ ነው ይሄድ ያለው። እነዚህ ሰዎች ለ6 ዓመት የጠበቁትን ጥያቄ ዛሬ በዚህ ደረጃ እስኪደርስ መንግስት ዝም ማለቱን ምንድነው ያንተ እይታ የሚሰጥህ መልስ ምንድነው? ላይክ ኢኮኖሚ ምናልባት ዘንድሮ በተያዘ በጀት በሀገሪቱ ጂዲፒ ላይ ተመስርቶ ሊያልፍ ይችል ይሆናል። ላለፉት 6 ዓመታት ግን መንግስት ዝምታን የመረጠው በዚህ ጉዳይ ላይ ያንተ ምልከታ ምንድነው እዚህ ላይ? እኔ እንግዲህ ምክንያታቸውን እነሱ ናቸው የሚያውቁት። በነገራችን ላይ የብልጽግና ፓርቲ ደጋፊም አባልም አይደለሁም ማለት ኢትዮጵያ ውስጥ ያለ መንግስት ደግሞ እንደ መንግስት ኦፕሬት እንዲያደርግና ህዝቡ የተረጋጋ መንግስት እንዳይኖረው እንፈልጋለሁ ማለት አይደለም። የተረጋጋ መንግስት ብዙ ጊዜ እኛ ሀገር ማንለየው ፖለቲከኛ፣ ፓርቲ፣ መንግስት፣ ሀገር በዚህ ኦርደር ነው። ፖለቲከኛ የራሱ ጉዳይ ነው ማለት እኔም ያው ፖለቲከኛነት የራሱ ጉዳይ ነው ማለት ፖለቲከኛ ብዙም አልጨነቅለትም። አሚን እንደ ሰው አከብራለሁ። ፓርቲ ብዛም ነው መንግስት ላይ ትንሽ ኮስተር ይላል ቢኮዝ የመንግስት የሌለው ሀገር ምን እንደሚሆን እነ ኬንያን ባልካናይዝድ የሆኑ ሀገሮችን ስላየን መንግስት ማለት ምን ማለት እንደሆነ አውቃለሁ። መንግስት ደግሞ የአንድ ፓርቲ ገጽታና በአንድ ፓርቲ ብቻ ኮንትሮል መደረጉንም አላምንበትም፣ ትክክልም አይደለም። ሀገር ላይ ሲመጣ ደግሞ ከናካቴው ኮስተር ነው ብሎ ማለት ነው። ሀሞቴ ይቆመጣል ያኔ በዚህ ደረጃ በዚህ ቅደም ተከተል ነው የምናያቸው። ከፓርቲው ጋር ግንኙነት የለኝም። ሰዎች ያውቃለሁ፣ ፖለቲከኞች ጋር ብዙ ማውቃቸው ፖለቲከኞች አሉ ኢን ኤንድ አውት ኦፍ መንግስት እንደ መንግስት ኦፕሬት እንዲያደርግ የተሻለ መንግስት እንዲሆን ነፃና ዲሞክራሲያዊ የሆነ ምርጫ የሚያካሄድ ጤነኛ መንግስት እንዲሆን እፈልጋለሁኝ። ለዛ ነው የምናገራቸው ነገሮች አንዳንዴ መንግስትን የጸና መንግስት እንዲኖረን የተስተካከለ የመንግስት ስትራክቸር እንዲኖረን ካለኝ ፍላጎት አንጻር የፓርቲ ደጋፊ ሲያስመስለኝ ብዙ አይገርመኝም። እውነታው ግን ይህን አራቱን የፖለቲካ ተዋረድ ሃይራርኪ ካለማወቅም ብዙ ጊዜ ሰዎች ይሳሳታሉ። እስካሁን ለምን አቆየ? እኔ እስከምረዳው ድረስ ለምን ፕራዮሪታይዝ ማድረግ ይሄን አልተቻለ ነው። ኢኮኖሚ ስትሬን እንዳለ በጀት ላይ ፕራዮሪታይዜሽን ላይ ችግሮች ሊኖሩ ይችላሉ። ይሄ እነሱ ሊጠይቁ የሚገባው እኔም የምጠይቀው ነገር ነው። ምንድን ነበረ ባለፉት ዓመታት ውስጥ እንግዲህ አንድ ጦርነት አድርገናል ብያለሁ ቅድም። በቢሊዮን የሚቆጠር ዶላር ወደ 28 ቢሊዮን ዶላር የወጣበት ብዙ የደቀቅንበት ነገር ነው። ያ ፕራዮሪታይዝ ተደርጎ አንገብጋቢ ያው እሳትን እየነደደ እንደመሆኑ መጠን አንገብጋቢ ሆኖ የመንግስትን አቴንሽን ወደዛ የወሰደበት ከዛ ደግሞ ሰብሲኩዌንትሊ የተወለዱ ከዛም በፊት የመጡ አንዳንድ የጸጥታ ጉዳዮች የመንግስትን አቴንሽን የሚስቡበት በቂ ድጋፍም የሌለው የተጠናከረ ጥቃት ከተለያየ አቅጣጫ የሚከፈትበት በተለይ ውጪ ከምንኖር ሰዎች ብዙ ነገር እንዳለበት አውቃለሁ። ስንፍናዎችም እንዳሉ አውቃለሁ። ሰነፎችም አሉ በመንግስት ውስጥ፣ ሌባም አለ፣ ከበቂ በላይ ሌባ አለ፣ ሙሰኛም አለ። የራሱ ችግር እንዳለበት እንደ አንድ የመንግስት ስትራክቸር እንደ አንድ ፓርቲ ይሄን ፕራዮሪታይዝ ማድረግ ለምን አልቻለም? ይሄን መፍታት ነበረበት። ጥሩ ጥያቄ ነው፣ ግን ቤተር ሌት ዳን ኔቨር ነው ማለት ነው። ያለፈው እንዳለፈ ሆኖ አሁንም ለመፍታት this is the best time። አሁንም ቁጭ ብለው ተነጋግረው ወደ መፍትሄ ራሽ ያደርጉ ወደ መፍትሄ የሚያስኬድ መንገድ ይኖራል ብዬ ተስፋ አደርጋለሁ። አቴንሽናቸውን አግኝተዋል። አትሊስት አሁን ባለው እንትን የተወሰነ አቴንሽናቸውን አግኝተዋል፣ ግን ሪዋርድ አይደረግም። በተለይ አንዳንድ ኤስካሌሽኖቹ ፖለቲከኛው እጁን እያስገባበት ሲሄድ ሞር ኔጌቲቭ ሪፐርካሽን እንዳይኖረው እንዳልኩ ስቴክ ሆልደሮች በጉዳዩ ሊጎዱም ሊጠቀሙም የሚችሉ ትክክለኛዎቹ ኢንቮልቭመንት ያላቸው መንግስት፣ የህዝብ ተወካዮች፣ የመንግስት ተወካዮች እና የሲቪል ሰርቫንቶቹ ሐኪሞቹን ጨምሮ ተወካዮች ይነጋገሩበት። እነሱ ቢያደርጉት ይመረጣል። ቢኮዝ እኔ አይ ዶንት ሃቭ ኤኒ ስኪን ልጠቀምባቸው እችላለሁ፣ በፈለኩ ሰዓት ልጠቀምባቸዋለሁ እንጂ እነሱ የሚጠቀሙብኝ እድሉ በጣም ጠባብ ነው። ስለዚህ ራሳቸው
ስቴክሆልደር እዛው ዋጋውን ሊከፍሉ የሚችሉ ቢለማም ቢከፋም እነሱ ባለቤት የሆኑበት ባለድርሻ የሆኑት ከኢትዮ ዌስቱ እስካሁን ባይቆይ ጥሩ ነበረ። እስካሁን የቆየበትን ምክንያት በግልጽ አውጥቼ እዚህ ጋር በትኜ ብነግርህ ደስ ይለኛል። መንግስት ተወካዮችን አናግሬ ምናልባት ወይም አንተ አናግረህ ልናገኘው እንችላለን ምን እንደሆነ ኤክስኪውዛቸው ኦር ሪዝናቸው ማለት ነው። በት አትሊስት እንደምናውቀው የኢኮኖሚ ስትሬን እንደሚኖር ታውቃለህ። $28 ቢሊዮን ያህል የሚገመት ገንዘብ በጦርነት ላይ አንድ ጦርነት ላይ ብቻ ካወጣ ስትሬኑ እንደሚኖር ክሊርሊ ይታወቃል። ጥሩ አሁን እዚሁ ጋር ባነሳህልኝ ጉዳዮች ላይ ደግሞ እንነሳ እና እንግዲህ ወደ መንግስት ኤክስፔንሶች እንላለን። የመንግስት ወጪዎችን እና መንግስት በሚያወጣቸው ጉዳዮች ላይ ፖለቲከኛ እጁን አስገባበት የሚለው ጉዳይ ላይ እንመጣበታለን። በደንብ የምንወያይበት ርዕስ ነው የሚሆነው እሱ። ለሚጠፋው ነፍስ ማነው ተጠያቂ? ዛሬ 6 ዓመት ጠይቆ አንድ ዶክተር ዛሬ በቃ እየራበኝ ቆሜ መስራት አልችልም፣ ልጆቼ ከቤት ቁርስ እየጠየቁኝ ሳላበላ መጥቼ ማከም አልችልም ለምትል ነርስ እና ስራዋን አቁማ የእነሱን እርዳታ ደግሞ ፈልጎ ሆስፒታል ውስጥ ለሚሞት ሰው ተጠያቂው ማን ነው? እንዴት ነው ይሄን የምትረዳው? ትሪኪ ነው። አሁን ለመብላት ሌላ ቦታ ሄደው ቢሆን የበለጠ አስቸጋሪ ያደርገዋል። ማለት እዚህኛው ቦታ ያለው ይሄ ለመብላት ለኔ ፍላጎቶች ለቤተሰቤ ፕሮቫይድ ለማድረግ በቂ ስላልሆነ በቂ ነገር ወስደው ከሆነ ወደዛ ሄደው በቂ ነገር ለቤተሰባቸው እየፈለጉ ከሆነ ኦፍኮርስ ልትረዳ ትችላለህ። ግን ካሉበት ቦታ ላይ ለቀው ከመስራትና ምንም አለመስራት እንደ አድማ እንደ ፐብሊክ ዲሞንስትሬሽን ነገር እስኪስተካከል ድረስ አልሰራም ፕሬሸር አደርጋለሁ ተብሎ የሚደረገው በሌሎች ሙያዎች የራሱ ሪፐርካሽን አለው። በነገራችን ላይ ይሄ ሲቪል ዲስኦቢዲየንስ የሚባለው የትግል መንገድ ሲቪል ዲስኦቢዲየንስን ስትሄድበት ህግ ለሲቪል ዲስኦቢዲየንስ ሩም የለው ምምልህ አይ ይሄ ሲቪል ዲስኦቢዲየንስ ስለሆነ በዚህ ፕሮሰስ ውስጥ የሚጣስ የህግ መስመር ኢትስ ኦኬ ብሎ የሚያስተባብልበት ምንም መንገድ የለውም ማለት ነው። ምናልባት ኋላ ላይ በፍርድ ሂደት ውስጥ ዳኞች ህግ ተርጓሚው ሊያስፈጽመው ይችል ይሆናል እንጂ ህጉን በሲቪል ዲስኦቢዲየንስ ውስጥ ስታጠፋ ወይም ካለፍክ ወይ ከተላለፍክ ኃላፊነቱን ትወስዳለህ ዳይሬክትሊ ማለት ነው። ለዛም ነው አንዳንድ ይረሳሉ ከሚባለው ሲቪል ዲስኦቢዲየንስ ሲደረግ ብዙ ጊዜ ከሚረሱ ነገሮች መካከል በቂ ጠበቆችንና የህግ ምክርን ማግኘት አለበት ሲቪል ዲስኦቢዲየንስ። ቢኮዝ ሰዎች መታሰራቸው አይቀርም፣ መያዛቸው አይቀርም ህጉን ከጣሱ ማለት ነው። አስ ፓርት ኦፍ ሲቪል ዲስኦቢዲየንስ ህጉን ላለመጣስ ምን ማድረግ አለባቸው? ከጣሱና ከታሰሩ ከተያዙ እሱም ፕሮሰስ ደግሞ ተከትሎ እንዴት የማስፈታት የመወከል ቦንድ የማድረግ ዋስ የማድረግ ምናምን ነገር እንዴት ይደረጋል የሚለው is part of civil disobedience ፕላን ስታደርግ የምታደርገው ነገር ነው። እኛ አሁን በሪሞት ኮንትሮል ስለሆነ ሲቪል ዲስኦቢዲየንስ የምናስደርገው ጠበቃም ምንም አንልም፣ ብዙ አንጨነቅም። ባለቤቱ ራሱ ቢሉን ፒክ ያደርገዋል። አሁን በደንብ እያልኩ ያለሁት ለምንድን ነው እነዚህ ነገሮችን ማነሳለ? በርካታ የጤና ባለሙያዎች እየታሰሩ ነው የሚገኙት በመንግስት። እነዚህ በጤና ባለሙያዎች በመንግስት የሚታሰሩ የጤና ባለሙያዎች ወንጀል ሰርቶ አይደለም፣ እየራበኝ መስራት አልችልም በማለታቸው ነው። አንተ ህግን ተምረሃል እና የሆነ ሰው ከአቅሙ በላይ ወይ ደግሞ ይሄ በቃ ለምሰጠው አገልግሎት የሚገባኝን ክፍያ አላገኘሁም ብቻ ሳይሆን የሚከፈለኝ ክፍያ ለመብላት እንኳን አልቻልኩም። እኛ የቀን ሰራተኛ እንኳን ከኛ በላይ ነው ደሞዝ የሚያገኘው። የቀን ሰራተኝነትን እንኳን ብሰራ ከዚህ የተሻለ ደሞዝ አገኛለሁ። ልጆቼን ቁርስ ብሎ ሲጠይቁኝ አልሸማቀቅም ብሎ ወደ ቀን ስራ የሚሆነው ሌላ ስራ የሚሄድን ዶክተር መልሱ መመለስ ነው የሚቀለው ማሰር ነው የሚለው ነው ትልቁ ጥያቄ መሆን ያለበት እና አሁንም ወደዛው ነው መመለስ ተመሳሳይ ጥያቄ ነው የሚሆነውና አይ ቲንክ መጀመሪያ ላይ በደንብ አልተረዳሁ ከሆነ አላውቅም እንጂ መንግስት ወይም የጸጥታ አካላት ክራክዳውን የሚያደርጉ ከሆነ ለማስፈራራት ይሄን ዝም ለማስባል ሰዎችን በማስፈራራት በመያዝ ምናምን የሚደረግ ነገር ኖርማሊ እንደዚህ አይነት በተለይ እንደኛ ያልሰለጠነ ዲሞክራሲ ባለበት ሀገር ላይ ይደረጋል። እሱን በፍጹም ኮንዶን አላደርግም፣ ተቀባይነት የለው። በወንጀል ተጠርጥሮ ወንጀል ሰርቷል ተብሎ በወንጀል የሚያዝ ሰው ካልሆነ ሐኪሞችም ሆኑ መምህራንም ሆኑ የጽዳት ሰራተኞች ጥያቄ አቅርበው ወይም ደግሞ አንድ አይነት የሆነ አይነት እምነት ኖሯቸው ኢቭን ፖለቲካሊ ድሪቭን እንኳን ቢሆን በፖለቲካ እንኳን ቢሆን ይሄኛውን አልፈልግም ብሎ መቃወም መብታቸው።
ያንን መብታቸውን ኤክሰርሳይዝ ሲያደርጉ ለማስፈራራት ለማስደንገጥ ቁም ለማስባል ተብሎ የሚደረግ ጫና ማሰር ማንገላታት በፍጹም ተቀባይነት የለም ነው እሱን እንዳለ ሆኖ አንተ የምትለው አንድ መምህርነት ሙያውን ወደዋለሁ ግን ቤተሰቤን መመገብ ስላለብኝ ቆሎ መሸጥ ወይም ደግሞ እንትን ጉድጓድ መቆፈር ኦር የሆነ ቦታ ሄዶ ኮንስትራክሽን መስራት የተሻለ የፕሮፌሽን ሆኖ ታይቶኛል ቤተሰቤን ሰፖርት ከማድረግ አንፃር ወደውን ፕሮፌሽን ትቼ ወደዛ ሄጃለሁ ብሎ መልቀቂያ ካስገባ ማንም ሰው በዚህ ውስጥ ሊሳተፍ ምንም ሊያስቸግረው አይገባም ምርጫው ነው ግዴታ የለበትም ስለዚህ እነኚህ መምህራንም ሆነ ሐኪምም ሆነ ወታደርም ማንም መልቀቂያውን አስገብቶ ስራውን ለቆ የተሻለ ክፍያ ያስገኝልኛል ወደሚለው ንግድም ሆነ ስራ መሄድ ሙሉ መብቱ ሐኪሞች እያደረጉ ያሉት የሕክምና ባለሙያዎች እያደረጉ ያሉት ይሄንን አይደለም ሊያደርጉ የሚፈልጉ ያሉት ምንድነው መንግስት ረጅም ጊዜ ታግሰን ትኩረት ሊሰጠን አልቻለም ጥያቄዎቻችን እየተረሱ እኛ እየተጎዳን እየተሰቃየን ነው ይሄን ስለዚህ ይሄ ጥያቄ የመንግስትን አቴንሽን እንዲያገኝ ለውጥ እንዲመጣ በጋራ ሆነን ድምጻችንን ማሰማት አለብን ድምጻችን ደግሞ ባዶ ድምጽ እንዳይሆን አቴንሽን እንዲያገኝ ሞር ሼክ የሚያደርግ ሞር ሲስተሙን አፌክት የሚያደርግ ወደ አይኑ ወደ አንተ ለመሳብ ብለህ የምታደርጋቸው ነገሮች ናቸው ይሄን ስታደርግ ይገባኛል ለምን እንደተደረገም አመክኖን ተነጋገርን እኮ ጊዜም ፈጅቶባቸዋል ኑሯቸው ጥያቄያቸውም ትክክለኛ እንደ ሜዲካል ፕሮፌሽናል ግን ትልቁ የመጀመሪያው የሚገዛቸው ህግ መሐላቸው ዱ ኖ ሃርም ነው ጉዳትን ያለማድረስ ነፍስ ማዳን እንጂ ነፍስ ላይ ያጠፉ ትልቁ መሐላቸው ዱ ኖ ሃርም ነው መመገብ ራስን ትክክል ነው ሰስቴን ማድረግ አስፈላጊ ነው እንከምም ያስፈልጋቸዋል ይሄ ሁሉ አስፈላጊ ነው ጥያቄያቸው ዱ ኖ ሃርም ግን ጋይድ የሚያደርጋቸው ነገር ዱ ኖ ሃርም ኮላ ለማለት እነዚህ ሰዎች 6 ዓመት ታገሱ እሱ ነው ምልክት ትግስታቸውም ትክክል ነው አቴንሽን መፈለጋቸውም ትክክል ነው አቴንሽኑን ለማምጣትም ተደራጅተው መቆማቸው በጋራ መቆማቸውም ጥሩ ነው አቴንሽኑንም ደግሞ ለራሳቸው ብቻ ሳይሆን ለመላው ሲቪል ሰርቫንት አትራክት አድርገዋል ይሁን እናንተ እያወራንበት ነው በእርግጠኝነት የመንግስት ሚኒስቴሮች እየተነጋገሩበት ካቢኔዎች እንደሚነጋገሩበት ምንም ጥያቄ የለም ከነሱ ተወካዮች ከነሱ ውስጥ ያሉ ሰዎችን ስበው አናግረው ይሄን ነገር እንዴት ነው እንደዚህ የምናደርገው ፖለቲካል ሴንቲመንት እንዳይኖር ሰው እንዳይጎዳ ጥያቄውን ለመመለስ ምን እናዘጋጅ የሚለው ኮንቨርሴሽን እንዳለ ምንም ጥያቄ የለም ይሄ የመጣው ከምንድን መንቀሳቀሳቸው አይደል ተራጅተው ቆመው በቃ ከዚህ በላይ አንታገስም ጉዳታችን በዛ ምንም መልስ እያገኘን አይደለም ዝም ባልን ቁጥር እየተረሳ ነው ባክበርነር ላይ እየተጣልን ያለ ነው የኛ ጉዳት የልጆቻችን ጉዳት እንዲሰማችሁ ቆም ብላችሁ እንድታስቡ የሚያስገድድ ነገር ማድረግ አለብን ትክክል እስማማበታለሁ ጥያቄያቸው ትክክል ነው እርምጃቸውም ደግሞ ስናት ዝም ብለው ድንገት ተነስቶ የመጣ አይደለም አንዳንድ ፖለቲካሊ ድሪቭን የሆኑ ምናምን ሂረንዴር ታገኛለህ ቤተምነት ውስጥ መድረክ ላይም ቆሞ የሚቀድሰው ፖለቲካ ያልገባበት የለም የማይገባበት የለም ችግሩ እነሱ ደግሞ as a professional በተቻላቸው መጠን they have to balance I think የጎንደር ሆስፒታል መሰለኝ የወጣ የሆነ እንትን አይቼ ነበርና ኢመርጀንሲ ለሆኑና የሰው ህይወት ላይ እንትን ላላቸው ሰርቪሶች ስቲል እንሰጣለን ብለው በሌላው በኩል ግን they are making a stand ያ ሁሉም ቦታ ነው ይሄን ነገር እያደረጉ ያሉት አብዛኞቹን ኢመርጀንሲ ሩሞች የተወሰኑ ሰዎችን ራሳቸው የሰው ህይወት ሃርም ይደረጋል ብለው የሚያስቡበት ቦታ ላይ ባላንስ እያደረጉ በሌላው ቦታ ላይ ደግሞ ስታንዳቸውን እያሳወቁ ነው ኦልቲሜተም ውስጥ መግባቱ ለነሱ አሁን ምንድነው እኔ የምለው በመንግስት በኩል ፈጣን የሆነ ምላሽ ይሄ ቢሮክራሲው ምናምን አለ አይደል የሚጓተተው እሱን የዘለለ ፈጣን የሆነ ምላሽ ለአንድ ሴክተር ሳይሆን ለመላው ለሲቪክ ሴክተሩ ለሚከፈለው ኢንፍሌሽንን ያማከለ ቅድም እንዳልኩ ሌሎች ነገሮችን ያማከለ ውይይት መደረግ አለበት ወደ ስራ የሚመለሱበት ኑ እንነጋገር ብለው በስፋት ይነጋገራሉ ብዬ ተስፋ አድርጋለሁ ጥያቄያቸው ትክክል አይደለም በቂት ጊዜ አልታገሱ የሚል ነገር ግን ማንሳት አልችልም በፍጹም ረጅም ጊዜ ጥሩ እንደዚህ ከሆነ ወደ ቀጣይ ጥያቄዎቻችን ለመሄድ አስቻይ ሁኔታዎችን እናገኛለን ጥያቄያቸው ትክክል አይደለም ካል ላለፉት 6 ዓመታት ሀገሪቱ የነበረችበትን ሁኔታ እናስታውሳለን ጦርነቶችን ታሳልፋለች ጦርነቱ ራሱ ፍትሃዊ ነው ወይንስ በስልጣን ለማስጠበቅ የመጣ ጦርነት ነው የሚለውን ሌላ የጦርነት ታሪኩን ዘርዝረን መወያየት ያስፈልጋል ምናልባት ግን በጦርነቱ የወጣውን ወጪ እናስብና እሱን ደግሞ እናስቀምጥ ከተባለ ከጦርነቱ ባሻገር ያሉ
በቅንጦት ደረጃ የተሰሩ በሀገሪቱ ውስጥ በቅንጦት ደረጃ የተሰሩ ሀብቶችን ስትመለከት ይሄ መንግስት የራስን ገጽታ ግንባታ ከመስራት ባሻገር የሀገሪቱን ህዝብ ችግርና ሰቆቃ አልተረዳም የሚሉ ሰዎች አሉ። ያንተ ምልከታ ምንድን ነው እዚህ ላይ? ምናልባትም ከዚህ ጋር እያይዘን የምናነሳቸው ነገሮች አንድ ኮሜንት ስታደርግበት ያየውን ነገር ኮንነህ ማለት ነው። የቅንጦት የተገነቡ ቤተመንግስቶችም ሆኑ ሪዞርቶች ለግል ይተላለፉና ብሩ እንደዚህ ለመንግስት ሰራተኞችም ሆነ ዶክተሮቹ ወጪ ወይ ደግሞ ደሞዝ ይሸፍንላቸዋል እና እንደዛ ይደረግ የሚለውን ነገር ስትኮነን የሰማሁት እና እንዴት ነው ይህን ነገር የተረዳኸው? ያለ አግባብ የወጡ ምናልባት ዛሬ ዳቦ ለሚናፍቀው ሰው ቤተመንግስት ገነባውል ለሚል መሪ የሀገር መሪ ያንተ መልስ ምንድን ነው? ጥሩ ጥያቄ ነው። ፍሮም ሌይማን ፖይንት ኦፍ ቪው ጀስት እንደዚህ ስታየው ብሩ ሁሉ ከአንድ በኩል የሚወጣ ከአንድ ገንዳ የሚቀዳ ሊመስለው ይችላል። አንዳንድ ነገሮች ለሁሉ ነገር አቬይለብል አይደለም። እኔ አሁን አንተ እንደ አንድ አረብ ሼክ ወይም ደግሞ አንድ የውጭ ባለሀብት መተህ እዚህ ጥሩ ቦታ ላይ ኪ የሆነ ቦታ ላይ በነገራችን ላይ ቤተመንግስት አይደለም ሳተላይት ሲቲ ነው የሚባለው። ሰፊ ከተማ ስለሆነ ሳተላይት ሲቲ ይገንባ። እዚህ ሳተላይት ሲቲ ውስጥ አንተ ኮንስትራክት በማድረጉ ላይ $1 ቢሊዮን ያህል እንደዚህ አይነት ቦታ ላይ ኪ ቦታ አለ። ይህን ብትሰራ ቤኔፊት እናደርጋለን አብረን ኢንቨስት አድርግ ብለህ ስትጋብዘው ባለ ቅርበትም ሆነ በእንትን ናና አድርግ ስትለው እና $1 ቢሊዮን ስጠኝና ለሰራተኛ ደሞዝ ልክፈል ብትለው ያው ይገባሃል። ለሰራተኛ ደሞዝ ክፈል ብሎ $1 ቢሊዮን የሚሰጥህ ማንም አጋጎት ልጅ የለም። ለራሱ ኢንትረስት አብሮ ለማደግ አብሮ ለመስራት ሶሊሲት ልታደርግ የምትችላቸው ሪሶርሶች አሉ። እነኚህ ሶሊሲት የሚደረጉ ሪሶርሶች ያመጡትን ሀብት ለምን ለደሞዝ አልዋለም ማለት አንችልም። ለደሞዝ ሊውል የሚችል አልነበረም። ለደሞዝ የሚውልበት እድልም አልነበረም። እያልከኝ ያለው የመንግስት ወጪ እና ከመንግስት በጀት አይደለም ሌላ አካል ነው ወይ ደግሞ ሌላ ሰው ነው ኢንቨስት እያደረገ ያለው ነው? አይ እንሽጠው ስትሉት የነበረውን ፕሮፐርቲ ነው የምልህ። አንተም እያወራ ያለውና ማን ነው ኢንቨስት ያደረገው? አንተ አሁን መረጃ ያለህ ነው ይመስለኝና ስትናገር የሆነ ሰው ደሞዝ ክፈል ከምለው ኢንቨስት አድርግ ብለው ነው የሚቀለኝ ወይ ደግሞ የሚቀለው የሚል ነገር ነው ያነሳልኝ። እና ኢንቨስት እያደረገ ያለው በኢትዮጵያ መንግስትና በኢትዮጵያ ህዝቦች ሀብት አይደለም እና የሆነ ሰው ነው መጥቶ ኢንቨስት እያደረገ ያለው ነው የምትለኝ? አዎ ባይ ዘ ወይ የሚቀለው ሳይሆን አይቻልም ነው። የሚቀል ሳይሆን እሺ አይልህም እንጂ እሺ አይልህም። ኦፍ ኮርስ የኢትዮጵያም ቢሆን ማለት ነው። እንደው እንደ ምሳሌ አንድ አረቡን አመጣውልህ እንጂ ስዊዲሽም ሆነ ኢትዮጵያዊም ሆነ በውጭ የሚኖር የኢትዮጵያ ዜጋም ሆነ አንተ ራሱ እንደ አንድ ግለሰብ ባለሀብት ብትሆንና ስፔንድ የምታደርገው $100 ሚሊዮን ቢኖርህ ያን $100 ሚሊዮን መንግስት እስቲ ለመምህራን ደሞዝ አደርገዋለሁ ቢልህ እባክህ ነው ምንም ታምር የማይሞከር ነገር ነው። ቢኮዝ ወጪ ነው የሚሆነው ማለት የማይመለስ ወጪ ነው አለ። ሳንክ ኮስት ፒክ አታደርግም ማለት ነው። ኢንቨስት ነው የምታደርገው። የሚያድግ ነገር አብሮ የሚገነባ ነገር ላይ ልታገኝ የምትችላቸው ሶሊሲት ልታደርግ የምትችላቸው ሪሶርሶች አሉ። ይሄ ኢንፎርሜሽን እኔ በግሌ ከመስሪያ ቤት ወይም ከድርጅት ጋር ባለኝ ትስስር ወይም ቅርበት አይደለም የማገኘው። ይሄ ኢንፎርሜሽን በፊት ለፊት የተነገረ ነገር ነው። ፓርላመንት ውስጥ የተባለ ነገር ነው። ቤተመንግስት በ40 ምናምን ቢሊዮን እየገነባችሁ ነው የሚል ጥያቄ ሲመጣ አንደኛ ቤተመንግስት አይደለም አሁን ያልኩህ ሳተላይት ሲቲ ነው እየተገነባ ያለው። ቤተመንግስት ነው ያለው ጠቅላይ ሚኒስትሩ። አንተ ካስተካከልክላቸው ችግር የለም፣ እሳቸው ግን እንገነባለን እንደውም ብሩን ተነሳቸው ብሎ ነው ሲናገሩ የነበረው። እሱ ላይ የተናገሩትን ሄደህ ደግመህ ስማ። ብዙ ሰው የተሳሳተው ስለሆነ ነው። በደንብ ስለማውቀው ነው። ሚሞሪም አይነት ትንሽ ኤስዲው ትንሽ ከተለያይቶ ከሆነ እስቲ ሄደን ማየት እንችላለን። በግልጽ የተናገሩት አንደኛ ቤተመንግስት አይደለም ሳተላይት ሲቲ ነው የምንገነባው። ሁለተኛ 49 ቢሊዮን አይደለም የጫካ ፕሮጀክት ብሎ ቤተመንግስት ብሎ ነው የሚገነቡት። እነሱ እኮ ስም ሰጥተውት የጫካ ፕሮጀክት ብለውት ቤተመንግስት ብለው የጫካ ፕሮጀክት ነው። በርካታ ነገሮች ውስጡ በነገራችን ላይ ቤተመንግስት አለው ምናምን ብዙ ነገር አለው ነው። ሲቲ ነው ሳተላይት ሲቲ። ሄጄ ለመጎብኘት እድሉን አላገኘውም። ፈጣሪ ብሎ ተመልሼ ሲሄድ እጎበኛለሁ ብዬ ተስፋ አደርጋለሁ። የሚሰሙ ከሆነም ያመቻቹልኛል እግዚአብሔር ይርዳኝና አላየሁትም ግን ከማውቀው ነገር ቪዲዮዎች ካየሁት እነሱም ከተናገሩት በአደባባይ የሳተላይት ሲቲ ነው። ሳተላይት ሲቲ ውስጥ የተለያዩ ኢስታብሊሽመንቶች የተለያዩ ፕሮፐርቲዎች አሉ። ያንን ደግሞ ከህዝብ ከሰበሰብነው በጀት ላይ ወይም ደግሞ ከፓርላመንት በጀት ላይ አይደለም። 49 ቢሊዮን ደግሞ አይደለም፣ ከዛ በጣም የሚበዛ ገንዘብ ነው። ገንዘቡን ከናንተ አይደለም እየጠየቅን ያለ ነው። ከመንግስት ኮፈን ተሰብስቦ ደሞዝ ሊሆን የሚችል ለመምህራን፣
ዶክተሮች ሊከፈል የሚችለው በጀት ከዛ ውስጥ አይደለም። ይሄ ሶሊሲት የተደረገው ኤክስተርናል ከሆኑ ሪሌሽንሺፖች ከተለያዩ አቅጣጫዎች ሰዎች መጥተው እንዲሰሩ ከተደረገ ትስስር ከተደረገ ሌላ አሬንጅመንቶች እና ሶሊሲቴሽን የተገኘ ነው የሚሉት። ያንን ሶሊሲቴሽን ለምን ደሞዝ አልከፈልከውም ካልክ ሲጀመርም ደሞዝ ሊሆን የማይችል ነው ያገኘ። እዚህ ጋር በደንብ መታየት ያለበት ነገር አያና ኦኬ ሳምበዲ ገንዘብ ኢንቨስት ማድረግ ፈለገ ኢትዮጵያ ላይ ደሞዝ ክፍልልኝ ከምትለው ፕሮጀክቶችን ስራልኝ ያልከው ፕሮጀክቶች እየሰራ ነው የሚገኘው። የኢትዮጵያ ዛሬ አንገብጋቢ የኢትዮጵያ ህዝብ ዛሬ አንገብጋቢ ጥያቄ ጎረጎራ ነው ወንጪ ነው ወይንስ ትራክተር እና መንገድ መብራት ውሃ ነው? የትኛው ነው የሚቀድመው? ማለት ከፈረሱ ጋሪው አልቀደመም ወይ? አሁን ኢንቨስት እንኳን እናደርግ ብትለው የትኛው ነው የሚቀድመው? ህዝቡን ተጠቃሚ የሚያደርገው የትኛው ነው? የትራፊክ መንገዱን ለማሳለጥ እና መንገድ በየቦታው መገንባት፣ ኤሌክትሪክን በየቦታው ማሰራጨት፣ ትምህርት ቤቶችና ሆስፒታሎችን በተለያዩ ቦታዎች ኢንቨስት አድርጎ በዛ ገንዘብ ማሰራት ነው የሚቀለው ወይንስ መዝናኛ ቦታዎችን መገንባት ነው? ዳቦ ለሚያርበት ሰው በአንድ ቀን አዳር የ3 ወርና የ4 ወር ደሞዙን የሚጠይቅን ለአንድ ዶክተር ሆስፒታል መዝናኛ ገነባውን ልብትለው ምንድን ነው ትርጉሙ ለኢትዮጵያ ህዝብ አሁን አገሪቱ ባለችበት ሁኔታ? ትክክለኛ ጥያቄ ነው። እኔ እንደ ፖለቲካ ፓርቲ ብቀርብ በፕራዮሪታይዜሽን ባይዘወይ ማንኛውም ፓርቲ ውሸቱን ካልሆነ ወይም ደግሞ አክሳሪ ፖለቲካ ሊሰራ ካልሆነ በስተቀር ካፒታል ኢንቨስትመንቶች የወደፊት ነገ የሚፈጠረውን ቢኮዝ ዝንተ ዓለማችንን ዳቦ እየጠየቅን እንዳንኖር ኢኮኖሚክሊ እንድንወጣ የሚረዱን ኢንቨስትመንቶች አሉ። መላው ዓለም የሚሳተፍባቸው ቴክኖሎጂ ላይ፣ ሰርቪስ ላይ፣ ቱሪዝም ላይ እነኚህ ፋስት የሆኑ ከዓለም ጋር የሚያገናኙ ከረንሲ የሚያመጡ እንደ ሀገርም ደግሞ ለመወንጨፍ ለማደግ የምትፈልግ ከሆነ የምትዘራቸው የምታስቀምጣቸው ለዘር የምታወጣው ወጪ አለ። ለነገህ ለዛሬ 5 ዓመት 10 ዓመት ይሄ ሀገር የት ነው ማየት የምፈልገው፣ ለዛ ደግሞ ምን ኢንቨስት ማድረግ አለብኝ ብለህ የምትሰራው የምታወጣው ወጪ አለ። እሱ ላይ ሎኬት አላደርግም እንበላዋለን የምናገኘውን ሁሉ we are going to be focused on earning የሚል ከሆነ እሱ ስህተት ነው የሚሆነው። ግን ምን ያህሉን ነው ወደዛም አድርገው ምን ያህሉን ነው ወደዚህም አድርገው 1400 ትራክተር ቅርብ ጊዜ ሲከፋፈል አይቻለሁ። የመስኖ ላይ እየተሰሩ ያሉ ዳቦ ፋብሪካዎች የሚባለው ነገር ምን ያህል ዳቦ ፋብሪካዎች ተከፍተዋል ባለፈው እየሰሩ ነው ወይ ነው እሱ ባላንስ ነው ባላንሲንግ አክት። ዳቦ ፋብሪካ የሚባል ነገር ዳቦ በምን ያህል ደረጃ እያመረትን ነው፣ ስንዴ በምን ያህል ደረጃ እያመረትን ነው፣ ምን ያህል ትራክተሮችን ማከፋፈል ችለናል፣ በተለይ ጸጥታ ያለባቸው አካባቢዎች ላይ ምን ያህል እንቅስቃሴዎች ተደርገዋል፣ በቂ ናቸው ወይስ አይደለም የሚለው ራሱን የቻለ ጥያቄ ነው። እኔ በቂ ናቸው ብያለሁ። በጣም ሰፊ ነገር ተሰርቷል፣ በቂ አይደለም። ቢኮዝ በጣም ፍላጎታችን የህዝብ ብዛታችን በጣም ይለያያል። ስለዚህ በቂ አይደለም። ተማሪ መመገብ የሚባል ነገር በጣም ይሄ የተለያዩ ፕሮጀክቶች አሉ ራሳቸው በቢሊዮን ዶላርስ የሚያወጡ ማለት ግን ካለን ኒድ አንጻር እነሱ በጣም ሙስሊም ናቸው። ግን ሁሉን ነገር እዛ ላይ ብቻ የምናደርግ ከሆነ ደግሞ ዳቦ ስናባረር የምንኖር ሀገር ልንሆን ነው ማለት ነው። ከዳቦ ማባረር የሚያወጣልና ኮምፔቲቲቭ የሚያደርገን የነገን ማርኬት ደግሞ ነገም የኛም ልጆች ተቀምጠው በዩቲዩብ ላይ ዳቦ ማን አልበላም ወሬ ከምናወራ ሞር ዓለም አቀፍ ተሳትፎ ልናደርግ የምንችልበት ሊያድግ የሚችል ሀገር እንድንሆን የኤዥያ ሀገሮችን ማየት ትችላለህ። ጥርሳቸውን ነከስ አድርገው ነገ ላይ ኢንቨስት አድርገው የሰሩት ስራ አለ። ነገ ላይ ቴክ ላይ ኢንቨስት የምናደርገው፣ ኢንፍራስትራክቸር ላይ ኢንቨስት የምናደርገው፣ ቱሪዝም ላይ ኢንቨስት የምናደርገው ነገር የሚያሳድገን ሰርቪስ የሚያሳድግ ቢኮዝ ሰርቪስ ነው ኖርማሊ ሀገር የሚያሳድገው። ገበሬ ሀገር አያድግም። ገበሬ ሀገር የዘነበለት ቀን ይበላል፣ የደረቀ ቀን ይራባል። ማዘመን እኮ ነው ግብርና። አሁን ትልቁ ነገር እኛ ዛሬም አያቶቻችን የተሸከሙትን ቀንበርና ሞፈር ተሸክሞ የሚሄድ ገበሬ ይዘን መውጣት ነው ያለብን ከግብርና። እሱን ነው እኮ ትልቁ ጥያቄ። ማነው ያንን ገበሬ ከዛ ሞፈርና ቀንበር ማስለቀቅ ነው የሚቀድመው ወይንስ የቅንጦት ቤተመንግስቶችንና የቅንጦት ሪዞርቶችን መገንባት ነው የሚቀድመው? ትልቁ ጥያቄ ወዴት ነው የምታወጣው? ገበሬውን እኮ አውጥቶ ጥግ ላይ ቆሞ እኮ እንትን አይደለም፣ ዌልፌር አይደለም የሚቀበለው ገበሬው። 80% ፖፑሌሽናችን 85% የህዝባችን ወደ 100 ሚሊዮን የሚጠጋ ገበሬ ከምንሆን የገበሬው ቁጥር አነስተኛ ሆኖ በከፍተኛ ሁኔታ ፕሮዲውስ የሚያደርግ ውስጣዊውን ፍላጎታችንን ሸፍኖ ጥሬ ዕቃ ከመላክ እንድንወጣ ሰርቪስ ላይ፣ ቴክኖሎጂ ላይ፣ ቱሪዝም ላይ ፎከስ እንድናደርግ ቱሪዝም ሊጎበኝ የሚችል ሰው ሊያርፍበት የሚችል ቼን ኦፍ ሪዞርትስ ቼን ኦፍ
ኢንፍራስትራክቸር ያለው ከተማው ውስጡ ብትሄድ የማያሳፍር ሰው መጥቶ ዲል ስታደርግ የቴክ ዲል ልታደርግ ቢመጣ ቴክ ያለበት ሀገር የሚመስል እንጂ ገና በፕሌን ከላይ ወደታች ልታርፍ ስትል ሻንቲ የሆነ ዝገት የሆነ ሀገር ሄደህ ልታርፍ የምትችልበት ባዝሩሙ ፍላሽ የሚያደርግ እንኳን አንድ ደና ሪዞርት የሌለበት ሀገር ላይ ቱሪዝም ኑልኝ ማለት የጥንታዊ የዛሬ 200 300 1000 ዓመት በፊት የተሰሩ ባህላዊ ነገሮችን ብቻ ይዘህ ከዛ ጋር አኮሞዴት የሚያደርግ ነገር ሳሰራ ወደ ቱሪዝም መሻገር አትችልም። ቱሪዝም ውስጥ ተሳታፊ እንዲሆን ህዝቡ ቱሪዝሙን መንግስት ነው ወይ መያዝ ያለበት? አሁን መንግስት የራሱ የሆኑ ነገሮች አሉት አይደለም? የፌደራሉ መንግስት የሚሰራቸው ነገሮች በዛም መንገድ የምንሄድ ከሆነ ቱሪዝም እንፈልጋለን። አሁን እንፈልጋለን። ጎረጎራ ላይ፣ ወንጪ ላይ፣ ሌሎቹ ቦታዎች ላይ አላላኪላ ላይ የሚገነቡ ነገሮች ይገነባሉ። ግን እነዚህን ነገሮች ግለሰቦች መገንባት አይችሉም። የግል ባለሀብቶች ድርሻ አይደለም ይሄ ነገር። የሚችሉበት ቦታ ይገነባሉ። ኃይሌ ሪዞርት ኤጃርፍ ያለው አይቼዋለሁ። እና ኃይሌ ካፒታል ያለው ቦታ ላይ ግለሰብ ፕራይቬታይዝ ማድረግ አለብን። ቱሪዝም ብቻ ሳይሆን ቴክ ላይ ፕራይቬታይዝ ማድረግ አለብን። ሰርቪስ ላይ ፕራይቬታይዝ ማድረግ አለብን። ቱሪዝም ላይ ፕራይቬታይዝ ማድረግ አለብን። ሁሉ ነገር ላይ ፕራይቬታይዜሽን አስፈላጊ ነው። ዝም ብለህ አሁን እኛ ከሰፊ መንግስት ያለው በጣም የጠበበ የኢኮኖሚ አቅም ያለው ፐብሊክ ሴክተር ባለበት ይዘት መንግስት ያን ሁሉ ሀብት ይዞ ኢንቨስት የማያደርግና የማይሰራ ዳይሬክት ኢንቮልቭመንት ከሌለው ኢኔብል የማያደርግ ከሆነ ፐብሊኩን ብቻ ጠብቀ ወይም ባለሀብት ብቻ ጠብቀ ልትሄድ አትችልም። የመንግስት ድርሻ አንድ በደንብ መረዳት ያለብን አያና የዚህን መንግስት ጥፋቶች ጥፋት ነው ብለን እንድንናገረው ስለፈለኩ ነው። በግልጽ መንግስት ኢንቨስት ማድረግ ያለባቸው ቦታዎች ላይ ኢንቨስት ያደርጋል። ለምሳሌ ጎረጎራ ላይ የሆነ ሰው ሄዶ ለማስራት ገበያ ብዙ የለም ብሎ ሊያስብ ይችላል። ይህን ሁሉ ኢንቨስት ማድረግ አልችልም ካለ የመንግስት ድጎማ ሊደረግለት ይገባል። በተለያዩ ጉዳዮች ላይ አሁን ያለሁበት ሀገር ላይ እኔ ቢዝነስ የሆነ ነገር ቢዝነስ መጀመር ከፈለኩኝ የካናዳን ፖሊሲ ነው የምነግርህ። እኔ ቢዝነስ የሆነ ነገር መጀመር ፈለኩኝ ባለኝ ሀብት ላይ ወይ ደግሞ ባለኝ ገንዘብ ላይ ፕሮፖዛል ለመንግስት አቅርቤ ከመንግስት ድጋፍ ይሰጠኛል ማለት ነው። ወይ በረጅም ጊዜ የሚከፈል ወይ ጭራሹን የማይከፈል ያ ድርጅት እስካልተዘጋ ድረስ አገልግሎት ላይ እስከዋል ድረስ የአገልግሎቱና የኢንቨስትመንቱ ሁኔታ የሚወስንበት ማለት ነው እንጂ ባለሀብቶችን ለብቻ አስቀምጠህ ጎረጎራን እንደዚህ ያደረግኩ እንደዚህ መሰረትን ምናምን ነገር እዛው ያዛ አካባቢ ጎረጎራ ስር ያለ ወይ ደግሞ ከጎረጎራ 5 እና 6 ኪሎ ሜትር ላይ ያለ ገበሬ በጠኔ እየተሰቃየ ያለበትን ሀገር ይዘህ ለዛ ገበሬ ትራክተር እንደመግዛት፣ መንገድ እንደማውጣት፣ ኤሌክትሪክ እንደማስገባት ያንን ነገር ማድረጉ ምንድነው መንግስትን ኢንቨስት እንዲያደርግና ትልቅ ሀብት አለው ብለን የምናወራበት ጉዳይ ይደልፈልግ እሱ ነው ብለህ አሁን አንተ እንደ ባለ ሀብት ጎረጎራ ወንጪ ያየሁትን ብናገር ይቀለኛል። ወንጪ ማለት it's out in nowhere in the middle of nowhere በጣም ትልቅ ናቹራል ሪሶርስ አለ። በጣም ቢዩቲፉል ነው። እዛ ጋር ኢንፍራስትራክቸር አንድ እንደ ግለሰብ ሀብታሙ የፈለገውን ገንዘብ ቢኖርህ የምትበደረው ገንዘብ ምንም እርዳታ ቢደረግልህ ካለ ሀብትና አቅም ጋር መሄድ ነው። ፍላጎትህም ገበያ ተኮር ነህ። አንተ ነገ ነው ማትረፍ የምትፈልገው። እኔ ሆቴል ክፈት ብትለኝ ሆቴልህ መቼ ነው ትርፍ እንዲያመጣ የምትፈልገው? when do you want to break even ማለት የምታወጣው ወጪና የምታስገባው ገቢ ተመጣጥኖ break even point when do you want it to start ካልከኝ yesterday ነው ስራ እንደጀመርኩኝ ከብሬክ ኢቭን ማለት because ለትርፍ ነው አመሰራው። እሱን ሳንክ ኮስት ደግሞ መያዝ የምችልበት ኪሳራን ይዤ ለአመት ለሁለት አመት መንቀሳቀስ የምችልበት የሀብት ግራውንድ የለኝም፣ ኢንትረስቱም አፒታይቱም የለኝም። እንደ ኢንቨስተር ያን ሁሉ ገንዘብ አፍስሼ ወለድም እያለ መንግስት እርዳታም ወስጄ ምን ብዬ ትርፍ ጋር የማይወስደኝ ከሆነ ምን ጫካ ወንጪ ጋር ወሰደኝ። እዛው እንደተለመደው አዲስ አበባ ውስጥ 85ኛ ሆቴል እንደገና ይገነባል ማለት ነው። ለሱ እኮ ነው መንግስት ድጋፍ ማድረግ ያለባቸው ቦታዎች ላይ ድጋፍ ያደርጋል ብዬ የዚህንም ሀገር ምሳሌ ያነሳው። ቆይ ይሄ ሀገር ኦልሬዲ ተገንብቶ ኢንፍራስትራክቸር እኔ ለወንጪ ኤሌክትሪኩ የገባበትን መንገድ ምኑንም ስላየሁት ማለት ነው። ኢንፍራስትራክቸር ኦልሬዲ ያለው የተሰራ ሀገር ላይ ቀላል ነው። እዚህ ጋር አደርጋለሁ ስትል እሱ ፕሮስፔክቱም አለ። አዲስ ቦታ መያዝ ነው የምትፈልገው፣ ተደራሽነት ብዙ ነገር አለ። መንግስት ኦልሬዲ የገነባው ነገር ሲኖር ኢንፍራስትራክቸር ሲኖር አሁን ወንጪ ጋር የሆነ ነገር ካለ እዛ ጋር ተጠግቶ እኔ ስራ በተለኝ ሆቴል ከዛ ጎን ደግሞ ሌላ ተመሳሳይ የሆነ ተቀራራቢ የሆነ ስራ ለመስራት ይቀለኛል። ለምን? ኢንፍራስትራክቸሩን ኦልሬዲ ትልቁ ባለሀብት ኢትዮጵያ ውስጥ ትልቁ ባለሀብት ማን ነው? መንግስት ነው። ትልቁ ባለሀብት ትልቁ ባለ ሪሶርስ ኦልሬዲ መንገድ ቀዶልኛል። ስለዚህ እነኚህ መንገድ ቀዳጅ የሆኑ ወደ ናቹራል ሪሶርሶቻችን ወደ ኢንተርናሽናሊ ሪኮግናይዝድ የሆኑ የዩኔስኮ እንኳን የተመዘገቡ ትልልቅ ሀብቶች ያሉበት አካባቢዎች ትልልቅ ናቹራል ሪሶርስ ያለን አካባቢ ላይ
ላንድ ብሬክ የሚያደርጉ ኢንፍራስትራክቸር የሚያስጠጉ ለሌሎች ለፕራይቬት ኢንቨስተሮችን በር የሚከፍቱ ስራዎችን መስራት ነገ ላይ መስራት ነው። ቢኮዝ ፕራይቬቱም ነገ አንተ ጎን ብዙ ሆቴሎች፣ ብዙ መዝናኛዎች፣ ብዙ ነገሮች ይሰራሉ ማለት ነው። በር ትከፍታለህ፣ ኢንፍራስትራክቸር ትወስዳለህ። ነገ ደግሞ እነ አላባ ጮርጮራ ምን የሚባሉ ስማቸው ቁጥር በጣም ብዙ ናቸው። አሁን እንግዲህ እነኚህ ሁሉ ፕራይቬታይዝድ መሆን መቻል አለባቸው። ግን ደግሞ እነኚህ ላይ ብቻ አትኩረህ ያለውን አንገብጋቢ ዛሬ ላይ የሚራበውን ሰው እኔ ባይዘው በመንግስት ላይ ከኢኮኖሚው አንጻር ብዙም ነቀፋዎችን አላቀርብም። እውነት ለመነጋገር ትልቁ ነቀፋዎችን ማቀርበው ሴኪዩሪቲ፣ ፒስ፣ ፖለቲካል መድረክ ላይ ነው። እዚህ ላይ ነው ትልቁ ደግሞ ዋናዎቹ የሚፈለጉበት ነገሮች ናቸው። እዛ ላይ መስራት ያስፈልጋል። ግን ለኢኮኖሚ ሲመጣ ሳይመልቲኒየስሊ ነው የምትሰራው። ስንዴ፣ መስኖ እነኚህን ነገሮች እየሰራ ይሄ የትናንትናና የዛሬ ሂደታችን ነው። ነጋችን ደግሞ ምን ሊሆን ይፈልጋለን ስትል ቁጭ ብለህ ማለም ሳይሆን ነገን ሊያሳልጡ የሚችሉ ነገሮች ዛሬም ፍሬያቸው የማይበላ ዛሬ ትርፋቸው የማይታይ ለነገ ግን መንገድ የሚከፍቱ ነገ ለማኝ ነገም አራሽ የዘነበ ቀን የምንበላ የደረቀ ቀን የምንራብ እንዳንሆን ኢንቨስትመንቱ ዛሬ ነው መጀመር ያለበት። እዛ ላይ የሚደረገው ኢንቨስትመንት ዛሬ የሚርበው ሰውዬ አያገኘው፣ ነገም ግን የእሱ ልጅ እንዳይራብ ኢንቨስት ማድረግ አለበት። ኢንቨስቱ ሆቴል ነው ወይ? አሁን እኮ አያና ትልቁ ጥያቄ ሆነ ያለበት ኢንቨስቱ ሆቴል። አንድ ነገር በደንብ ማወቅ ያለብን ነገር በመንግስት ደረጃ አሁን አንተ በተረዳህበት መንገድ ሌሎች ዓላማት ላይ ያሉትን ምናልባት የመንግስት ስራና ግዴታ ስንመለከት በኢትዮጵያ ደረጃ ብናስበው ወንጪ ላይ የተደረገውን ነገር ማንም ገብቶ አይሰራም ምናምን የሚለውን ነገር አንስተህልኛል። ኦፍኮርስ መሰረታዊ ልማት ባልተሟላበት ቦታ ማንም ሄዶ ገንዘቡን ሊያፈስ አይፈልግም። የመንግስት ግዴታ ግን ምንድን ነው? አንደኛ መንገድ ጠርጎ እዛ መንገድ እስኪደርስ ድረስ ማድረግ፣ እሱን የአካባቢው ህብረተሰብ ይጠቀምበታል። እዛ አካባቢ ሄዶ ኢንቨስት ለማድረግም መንገድ ይመቻችለታል። ኦኬ። እኔ አሁን እያልኩ ያለሁት ኤሌክትሪክ ለመዘርጋት ግዴታ ሆቴል መገንባት የለበትም። ሆቴል የሚገነባበትን እዛ አካባቢ ወንጪ አካባቢ ላለ ወይ ደግሞ ጎረጎራ አካባቢ ላለ ወይ ሀላላ ኬላ አካባቢ ላለ ገበሬ ሆቴል የሚገነባበትን ጣሪያና ግድግዳ የሚገነባበትን እነዛ ቅንጡ ነገሮችን የሚገነባበትን ዋና መሰረታዊ ጉዳዮችን ለሌሎቹ ባለሀብቶች እንሰራለን ለሚሉት ዘርግቶ እዛ አካባቢ ላሉት ገበሬዎች ደግሞ ትራክተር ገዝቶ እናንተ በዚህ አካባቢ ስሩ። ለምሳሌ ወንጪ ላይ የሞተር ጀልባዎችን ገዝቶ ወጣቶችን አደራጅቶ ቢያሰማራ መንግስት እንደ መንግስት የሚወደስበት ነው የሚወቀስበት ነው። ከዚህ አንጻር መንግስት ሁሉንም ነገር አድርጎ ሁሉንም ነገር አድራጊ ፈጣሪ አድርጎ እሱ ቅዱስም መልአክም አልፋና ኦሜጋም ሆኖ በነገሮቹ ላይ ወሳኝ ሆኖ እንደገና ደግሞ በረሃብ የሚሞቱና በረሃብ ማከም አልቻልንም፣ ልጆቻችንን ወጣት ማስተማር አልቻልንም፣ ወጣት ልጆቻችን ከሌሎቹ ጓደኞቻችን ጋር መማርም አልቻሉም ብሎ ጥያቄ ለሚያነሳ ዶክተር ካቴና ይዞ መሮጥ የመንግስት ድርሻ ነው ወይ ነው ትልቁ ጥያቄ። እዚህ ጋር ነው ያለው። ካቴናዋን አስቀምጡ፣ ካቴናዋን እንዳትነኩ ነው የምለው። ካቴናው የሚመለከተን ጉዳይ ይሄ ካቴና ወንጀል ለሰራ ሰው ብቻ ነው። የህግ የበላይነት ቅድም አልኩ፣ የዲሞክራሲ ምህዳርና የህግ የበላይነት መላው ኢትዮጵያ ህዝብ ጥያቄ ነው። ይሄ የህግ የበላይነት የሌለበት አስቀየምከኝ፣ አስከፋከኝ፣ ሰደብከኝ፣ ፌስቡክ ላይ ተናገርከኝ ብሎ ሰው ማሰር በፍጹም ህገወጥ፣ በፍጹም ኮንዶን የማይደረግ ነገር ነው። አሁን አንተ የምትላቸው ግን መንገድ ሰርተህ መብራት ሰርተህ ወንጪ ውሃው ጋር ሮድ ቱ ኖ ማን ላንድ ወስደህ ውሃ ላይ የሚደርስ መንገድ ሰርተህ መመለስ ማለት ፕሮቶታይፕ የሆነ ነገ ፕራይቬታይዝ የሚደረግ በነገራችን ላይ አንዳንድ እንደ ኢትዮጵያን ኤርላይንስ ስር ያሉ አይ ቲንክ መንገድ መዘርጋቱ በግለሰብ የሚያዝ እኮ አይደለም። ኖ ምልክ እሱን ነው እኮ መንገዱን ብቻ ዘርግተህ ፎር ኖ ሪዝን መንገድ ዘርግተህ ዝም ብለህ መንገዱን መተው ኢንኮምፕሊት የሆነ ስራ ነው። እኔ እስከማውቀው ድረስ የመንግስት ስራ አንደኛው ነገር ለባለሀብቶች ሁኔታዎችን ማመቻቸት አይደለም። ለባለሀብቶች ሁኔታው የተመቻቸ እኮ ነው። ባለሀብቱ ችሎ ሊሰራ ወንጪ ላይ ሆቴል ለመገንባት ወይ ደግሞ ወንጪ ላይ አሁን መንግስት ገነባውት ብሎ በሚመጻደቀው ልክ ሆቴል መገንባት የሚችል ባለሀብት እስካለ ድረስ በሀገሪቱ ውስጥ መንገድ ዘርግቶ ለአካባቢው ህብረተሰብ ጭምር ነው መንገድ የሚዘረጋው። ሀብትሽ አሁን እኮ ቅድም እያልኩህንም የሰማኸኝ አይመስለኝም። ባለሀብቱ ገንዘቡን ያለውን ገንዘብ ሊያፈስ የሚፈልገው እንቅስቃሴ ያለበት ቦታ ነው። እንቅስቃሴ የሌለበት ቦታ ላይ ፈርስት ከመር ሆኖ ያትርፍ አያትርፍ ሪስኩ ሃይ በሆነበት ሁኔታ ያለውን ገንዘብ እንዳለ ማጣበቅ አይፈልግም። ኦልሬዲ ከተማ አካባቢ የተለመደ ትንሽም ብትሆን ማርኬቱን ሼር የሚሻማበት ቦታ ላይ ነው የሚሰራው። ፊር አለው። የማርኬቱ ኢንቫይቲንግ እንዲሆን ፕሮቶታይፕ እንዲኖረው ከጎን ሊሰራ የሚችል ቫይብል የሆነ ማርኬት መፍጠር የምትችለው
የሚንቀሳቀስ የቱሪዝም ኢኮኖሚ መስራት የምትችለው ሪስክ አብዞርቭ ሊያደርግ የሚችል ኤንቲቲ ስትሆን ነው። መንግስት ሪስክ አብዞርቭ አድርጎ ሌሎች ባለሀብቶች ነገ ኦልሬዲ የተገነባውንም ገዝተው ቴክኦቨር አድርገው ወደ መንግስት ካዝና ገንዘብ የሚገባበት አድሚኒስተር የሚያደርጉበት የራሳቸውም የሚገነቡበትን ቫይብል ማርኬት መክፈት መቻል አለበት። ፕሮቶታይፖች መገንባት አለባቸው፣ መሰራት አለባቸው። ዛሬ ፍሬውን እናየዋለን አናየውም። ዛሬ መንግስት ምን አውቀው ነው በዚህ ጉዳይ ላይ ኢንቨስትመንት? አሁን ለምሳሌ አሁን የተገነቡትን ሪዞርቶች ምናልባት አክሰሱም ስላለ የተለያዩ ሰዎችን ልታገኝ ስለምትችል ስንት ሰው ሄዶ ይጎበኛቸዋል? እነዚህ የተገነቡትን ቦታዎች ስንት ሰው ሄዶ ነው የሚያድርባቸው? መንግስትስ ያንን ነገር ለማድረግ ምን የተመቻቸ ነገር አድርጓል? ምን ተማምኖ ነው እዚህ ላይ ይህን ሁሉ ኢንቨስት የሚያደርገው? እኔ እያልኩ ያለሁት ይሄንን ነው። ሆቴል እንገነባለን ከምትለው ከሆነ አካባቢ ለመጣ ገንዘብም ሆቴል እንገነባለን ከምትለው አይ ስንዴ አምርተን ወደ ስንዴ ወደ እናንተ እንልካለን ብለህ ገበሬው ተጠቃሚ ባደረገ መንገድ የሀገሪቱን ኢኮኖሚ እና የሀገሪቱን የኑሮ ደረጃ በሚያማክል መንገድ ሌላውንም አንተ ወዳጄ ነው ወይ ደግሞ ገንዘብ ሰጪ ነው የምትለውን ሰው ሊያረከ በሚችል መንገድ ገንዘቡ ኢንቨስት ቢደረግበት አይቻልም ወይ ነው የሚል ነው። ከዚህ ጋር በተገናኘ መሸጥ አለባቸው የሚለው ነው ያንተ መከራከሪያ የነበረውና ለሀገር የማይጠቅም ከሆነ 100 እና 10 ሰው ሄዶ በወር የማይተኛባቸው ሆቴሎች ተገንብተው መንግስት ለገጽታ ግንባታ ብቻ የሚጠቀምባቸው ከሆነ ምኑ ነው ጥቅማቸውና ቢሸጡ ለግል ቢዘዋወሩ ሀገሪቱን ይጎዳሉ ነው ብለህ ታስበው? ግዙ እኔ የሚገዛ ሰው ከተገኘ I don't think there is a problem። እኔ ብዙ ጊዜ አሁን እንግዲህ ጎርጎራ ምናምን ሌላ ቤተመንግስት ነው እንሸጣለን ሲባል የነበረው ቤተመንግስት የሚያስሸጥ ምክንያት ያለን አይመስለኝም። በቂ አይደለም ያለው ቤተመንግስት። ለኢትዮጵያ ሕዝብ ቤተመንግስት ነው የሚያስፈልገው ወይንስ ቤት ነው የሚያስፈልገው? ቤት እየተገነባለት ነው ኢትዮጵያ ሕዝብ ቤት እየተገነባለት ነው። በቂ ነው አይደለም። ይኸውልህ አሁን ሁለት ነገር ሪስፖንሲብል ስትሆን ኃላፊነት ሲኖርብህ አንድ ቤተሰብ አስተዳዳሪ 100 ኪሎ ስንዴ እንደ ገበሬ ከሰበሰብክ 100 ኪሎ ማለት 100 ኩንታል ብትሰበስብ በ100 ኪሎ ውስጥ 100 ኪሎ እንዳለ ባለቤቴ ሄዳ ታስፈጭና ከልጆቼ ጋር እንበላዋለን ካልክ ኢሪስፖንሲብል ነው። ቢኮዝ በጣም የጠገበ ቤተሰብ ይኖራል። በዚህ ዓመት ቂጣ ስትወራወሩ ነው የምታሳልፉት። ተፈጭቶ ተበልቷል። በሚቀጥለው ዓመት ግን ምንም ፕሮስፔክት የለም እንደ ቤተሰብ። ቢኮዝ ቤተሰብን የማብላት ዛሬውኑ በልታችሁ ለመጨረስ ዛሬውኑ ከመጠን በላይ የጠገበና የተስተካከለ ነገር ለመፍጠር ስትል ነገን ያላማከለ ኢሪስፖንሲብል የሆነ አካሄድ ነው የሄድከው ማለት ነው። ስለዚህ ለነገ ተብሎ ካለችህ ነገር ላይ ይሄኛው ደግሞ በዚህኛው ዓመት 25 ኪሎ ስለዘራን ነው ይሄን ያገኘን። በሚቀጥለው 50 ብንዘራ በጣም የተሻለ ሰፊ ነገር ስለሚኖርን እቺን የምንበላትን ነገር ወደ 50 እናወርዳት 50 ይዘራ ብለህ ስትይ ምንድነው ታዲያ ያንን ካልኩሌተር እና ዲፊኒሽን ውስጥ ከመግባት በፊት አያና ልትነግረኝ የፈለከው ደግሞ ለህዝቡ ልትናገር የፈለከው ነገር መንግስት አሁን ኢንቨስት እያደረገ ያለው እየገነባ ያለው ቤት እየተገነባ ያሉ ቤተመንግስቶችም ሆነ ሪዞርቶች ለቀጣይ የሀገሪቱ ዕጣ ፈንታ ምንድነው? የሚገነባው ቤተመንግስት ለነገ ለልጄ ምንድነው ትርፉ? በጣም ጥሩ ወንደርፉል ጥያቄ። የሀገርን ገጽታ ኤንድ ፕሮስፔክት መቀየር በጣም አስፈላጊ። አንደኛው ምን ላይ ያተኮረ ሀገር ነው? ምን ላይ ያተኮረ? አንተ አሁን ቅድምም የምትለው አሁንም ስንዴ ይዘራ ነው የምትለው። ስንዴ ይዘራ ጥሩ ነው፣ ግን ነጋችንም 85% ገበሬ የሆነ ሀገር ከሆነ ደሃ ሀገር ሆነን ለመቀጠል ቆርጠናል ማለት ነው። ምናልባት ዛሬ ስንዴ ይዘራ ስል ልጆቹን ላባባ እችላለሁ እንብላው ስል ደስ ሊላቸው ይችላል። እኔ እያልኩ ያለሁት ስንዴ ይዘራ። አሁን ዩክሬን እና ራሽያን ተመልከታቸው። ስንዴ በጣም በበርካታ ዩክሬን፣ ራሽያ እና ካናዳ ስንዴ በበርካታ የሚያመርቱ ሀገሮች ናቸው፣ ግን ፈርስት ክላስ ካንትሪዎች ናቸው። እነዚህ ሀገራት በኢኮኖሚ ተጽዕኖ ፈጣሪ ናቸው፣ ባላቸው ነገር ሁሉ ተጽዕኖ ፈጣሪ ናቸው። ገበሬዎቻቸውን ሆቴል ስለገነቡላቸው አይደለም ይሄ ነገር የመጣው። ቤተመንግስት ስለገነቡላቸው አይደለም ይሄ ነገር የመጣው። ገበሬው የሚፈልገውን ነገር መሰረተ ልማቱንም መንገዱንም ቴክኖሎጂውንም መስጠት ለሚገባቸው ስለሰጡ ነው። የኢትዮጵያ ገበሬ ችግር አሁን ባለበት ወፈርና ቀንበር እናድስለት አይደለም፣ ወይ ደግሞ አዲስ በሬ እንግዛለት አይደለም እያልኩ ያለሁት። የሚቀድመው የኢትዮጵያ ችግር ስንዴ እናምርት ስል በነ ራሽያና በነ ዩክሬን ደረጃ እንኳን ባይሆን በአፍሪካ ደረጃ ምርጡን ስንዴ አምራች ገበሬ መፍጠር እንችላለን።
ያንን ገበሬ ህይወቱ ሳትቀይርለትና እዛው ጨለማ ውስጥ የምትገነባልኝ የቅንጦት ቤተመንግስትና ሪዞርት ለዛ ገበሬ ምኑ ነው? ምን ያህል ነው የራሻ ህዝብ? ምን ያህሉ ነው ገበሬ የሚመስል ስታስበው? ለምን 20% አይሆንም? 10% ለምን አይሆንም? አሁን እያልኩ ያለው ውረድ፣ ገና አልደረስክም። 20 አይደለም 10 አይደለም፣ ውረድ፣ ገና ነው። ኤግዛክት ከ10 በታች ነው። 5% አካባቢ ነው የራሻ ገበሬ የሚባለው ህዝብ 7.1 ምናምን ፐርሰንት 5.6%። ያ ስለዚህ ይሄንን ሁሉ ገበሬ ያደረገው ኢትዮጵያ ደግሞ ከኢትዮጵያ ደግሞ አመዛዝና ያዘው 85% በላይ 85% በላይ። ለዚህ 85% ገበሬ ህዝብ ቤተመንግስት ከምትገነባለት እነ ራሽያ በ5% እና በ7.1 ምናምን ፐርሰንት ያለምን ህዝብ መመገብ ከቻሉ 85% ህዝብ ደግሞ ምንድነው ሊያደርግ የሚችለው? ይኸውልህ መጀመሪያ ቤተመንግስት አይደለም የሚለው እንረዳ። ሳተላይት ሲቲ ነው። ሁለተኛ እየተገነባ ቤተመንግስት ነው የሚሉት ቤተመንግስትም አለ እዛ ውስጥ የምትገነባው። ለዚህ ነው ባይዘው አንተ አሁን ራሻ በጣም አምራች እንደሆነ ተናገር። በ5.6% ነው የሚያመርቱት። ሂድና የደሃ ሀገር እንዳለ ሄደ። ደሃ ሀገር መለኪያው ገበሬ ነው። ደሃ ሀገር ገበሬና ኢንዱስትሪና ፋርም ላይ ብቻ ፎከስ ያደረገ ሀገር ደሃ ነው። ሰርቪስ ላይ ፎከስ ያደረጉ ሀገሮች እነ ዱባይ ቱሪዝም ላይ፣ አሸዋ ላይ ከተማ ነው። ቱሪዝም ላይ ፎከስ ያደረጉ ሀገሮች፣ ቴክኖሎጂ ላይ ፎከስ ያደረጉ ሀገሮች፣ እነኚህ ሀገሮች ናቸው ቡም አድርገው ወደ ላይ እየወጡ ያሉት። ማኑፋክቸሪንግ አሜሪካኖቹ ራሱ ማኑፋክቸሪንግን እኮ ወደ ሌላ ሀገር እያላኩ የነበር እያደገ ያለ ይስራው ብለው ወደ ሰርቪስ ላይ ፎከስ ያደረጉበት፣ ቴክ ላይ ፎከስ ያደረጉበት ለምንድን ነው? የሚያድግ ሀገር ፎከሱ እርሻ ሊሆን አይችልም። እርሻ ግን አሁን ያለንበት ሁኔታ ነው። ግዴታ ፎከስ ማድረግ አለብን። ግዴታ እንደ ፕሬዚዳንት ሽመልስ 1400 ትራክተር ማውጣትና ማከፋፈል መቻል አለብህ። የፓምፕ ፋብሪካ ለመክፈት መስራት አለብህ። መስኖ ላይ መስራት አለብህ። የስንዴ ኩታ ገጠም ማረስ አለብህ። የበጋ ስንዴ ማረስ አለብህ። ፋኦ ሄደው እስከ መሸለም ደረጃ ድረስ ለምንድን ነው ስንዴ ላይ የሚሰሩት? ቢኮዝ ከረንት ሲቹዌሽንህን ሪዞልቭ ማድረግ መቻል አለብህ። ስንዴ ማምረት መቻል አለብህ። ስንዴ ማምረት መቻል አለብህ ማለት ግን ያገኘኸውን ነገር ሁሉ ግንባታ ሲቲ የሚገነባበትንም ሪዞርት የሚገነባበትንም ቴክ የሚሰራበትንም እንዳለ ስንዴ ላይ አድርገው ማለት ድህነትህ እንዳይለቅ አደራህን ማለት ነው። ነገህ ላይ የምትሰራው ነገር የለም። ነገም ገበሬ ከሆንክ ነገም ድሃ ነህ ማለት ነው። ሶ ወደ ሰርቪስ ፌሳችንን ማዞር አለብን። ኢኮኖሚው ፑል የሚያደርግ እኛ ሀገር የሚመጣ ሰው መጥቶ ዋና ከተማችን ላይ ገና ካረፈ በኋላ እዚህ ሀገር በተቻለኝ መጠን ቶሎ ልውጣ እንጂ የሚልበት ሀገር ሳይሆን ልቆይበት ልየው ምን ነው ቤት በኖረኝ እዚህ ጋር እንዴት ያምራል። የገበሬ መብዛቱ የሀገር ድህነት ብለው ነው የምታስበው? ነው ገበሬ ይሄ ጀስት ኮመን ሜጀር ነው። ሂድና ያቸው የደሃ ሀገሮችን ሊስት እና እኔ አሁን ገበሬ የተመቻቸለትና ኦኬ አንድ ገበሬ አመቱን ሙሉ ወይ ደግሞ 10 ዓመት 20 ዓመት ስንዴ ያመርታል አይደለም። የተመቻቸ ምርት ካገኘ ወደ ኢኮኖሚ ይሸጋገራል፣ ወደ ሌሎች ኢንዱስትሪዎች ይሸጋገራል። እኔ እንደዛ ነው ማለት። የትኛው ኢንዱስትሪ አይሰራ እያልክ ነው ሀብታሙ? ያልተሰራ ኢንዱስትሪ የት ነው የሚገባው ገበሬ? መጀመሪያ የሀገሪቱን ህዝብ የሀገርህን ህዝብ መመገብ አለብህ። መጀመሪያ በእርዳታ ስንዴ እየተቀበልክ ኦኬ፣ በደንብ የስንዴ ጉዳይ በደንብ አንገብጋቢ የሚሆነው ለኢትዮጵያ ህዝብ በደንብ ማውራት ካለብን በእርዳታ ስንዴ እየተቀበልክ ኦኬ፣ የሀገሪቱን ህዝብ በሴፍትኔት እያኖርክ ቤተመንግስት ከምትገነባ መጀመሪያ በሴፍትኔት የሚኖረውን ህዝብ መግበው፣ ከዛ የተረፈውን ስንዴ በፋብሪካ ደረጃ አቀናብረውና ለከተማው ህዝብ ለጎረቤት ሀገራት ላክ። በዛ ደረጃ ነው ሀገር የሚያድገው እንጂ ገበሬ በበዛ ቁጥር ወይ ደግሞ የዓለም ህግ ነው ብሎ በዛ ደረጃ የሚሄድ እይታ ትክክል አይመስለኝም። የፖለቲካ እይታ ነው ይሄ። በነገራችን ላይ ግብርና መር የሚባል ግን ሪያሊቲ አይደለም። ሪያሊቲው ያንን ህዝብ ግብርና መር የፖለቲካ ዲሲሽን ሜኪንግ ነው። አሁን አንተ የምታወራው ግብርና መር የሚባለው የኢኮኖሚ ስትራክቸር ኢህአዴግ ሲከተለው የኖረው ግብርና መር፣ መጀመሪያ ግብርናውን እናብቃ፣ ግብርናው ከቨር ያድርግ፣ ከዛ በኋላ ወደ ኢንዱስትሪ እናልፋለን፣ ከዛ በኋላ ሞር ሶፊስቲኬትድ ወደ ሆኑት እንሄዳለን ነው። አሁን ያለው መንግስት ደግሞ የሚከተለው አንዱ መር ሌላው ተከታይ ሳይሆን ሳይመልቴኒየስሊ መሰራት መቻል አለበት። ኢፍ ዊ አር በሚቀጥለው 25-30 ዓመት በእድገት ላይ ያለ ሀገር ለመሆን የምንፈልግ የምንችል ከሆነ ጥርሳችንን ነክሰን ያሉንን ችግሮች ሪዞልቭ ለማድረግ ኢንቨስት የምናደርገውን ያህል
ነጋችን ሊሆን የሚገባውም ላይ ኢንቨስት ማድረግ እንችላለን ነው። አሁን ያንተ ፖለቲካ ኢኮኖሚክ ፖሊሲ እና የዚህ መንግስት ኢኮኖሚ ፖሊሲ ይለያያል። እኔ የምለው ምንድነው ከዚህ መንግስት ጋር ሊወዳደር የሚችል ሀገራዊ የሆነ ትልቅ ፓርቲ ይኑር፣ ሳይገፋ ሳይታሰር ሳይንገላታ ይወዳደርና ምርጫ ያድርግ። ሰዎች አይ እኛ አሁን ላይ ግብርና መር የሆነው ነገር ላይ ዛሬ መብላት የሚያስችለን ነገር ላይ ይሰራና ነገ እንደ ሀገር ያለን ፕሮስፔክት ላይ ቀስ ብለን እንስራ የሚሉ ሰዎች ይሄኛውን ፖሊሲ ይምረጡ። አይ ጥሩ ነው እየተቸገርን ጥርሳችንን ነክሰን ያለንብንን ችግር ችለን ለነጋችን ደግሞ ሌላ አይነት ሀገር ለመገንባት ኮምፔቲቲቭ የሆነ ሀገር ለመገንባት የምናደርጋቸውን ቪዥነሪ የሆኑ ኢንቨስትመንቶችን እንቀጥል የሚሉ ደግሞ የብልጽግናው መንግስት በጋራ ይስሩ። አንድ ፓርቲ ዶሚኔት የሚያደርገው አንድ ፓርቲ ኦቨርዌልም የሚያደርገው ፖለቲካ ካለን ደካማ ይሆናል፣ የህግ የበላይነት እየታጣ ይሄዳል። ይሄ ይስተካከል ነው። አንሶ ያንተ ጥያቄ ፖለቲካ ነው። እኔ I happen to be of the mind ነገ ላይ ኢንቨስት ማድረጉ of course ቅድም እንዳልኩ እንደ ሌሎቹ ፖለቲከኞች ከኔ የሚቀነስ ነገር የለም። ስንዴ ባለመመረቱ ብዙ አልጎዳም። ስለዚህ ኢንሴንሲቲቭ ልሆን እችላለሁ። ይሸጥ የሚለው ግን በጣም በጣም ሌዚ የሆነ ኦፕሽን ነው ብዬ ነው የማስበው። ቢኮዝ አንደኛ ለማን ነው የምትሸጠው? ሁለተኛ ቅድም ያልኩህን 50% ጭማሪ 5000 ብር ጭማሪ እንኳን እናድርግ ቢባል ማለት ነው በአቨሬጅ ለ2.5 ሚሊዮን ሰራተኛ 5000 ብር ጭማሪ እንኳን እናድርግ ብንል ወደ $1 ቢሊዮን የሚጠጋ ኤክስፔንስ ነው እያየን ያለ ነው። ይሄ ኤክስፔንስ እንደ ኢንጀክሽን ቀጥታ ወስደህ ሸጠህ ማለት ነው። እሱ እንግዲህ ቤተመንግስት ስንት ቢሊዮን የሚያወጣ ቤተመንግስት እንዳለ አላውቅም። የዮቤልዩ ቤተመንግስት 5 ቢሊዮን ብር ያወጣ ዶላር አይሆንም $1 ቢሊዮን ቢያወጣ ነው። እሱን ወሰድክ ለ2025 ዓመተ ምህረት ቤተመንግስት ለማን እንደሚሸጥ አላውቅም። እኔ አልችልም መግዛት። እንገዛለን የሚሉ ፌስቡክ ላይ አይቻለሁ የሚያስቁ ልጆች። እኔና ሀብታሙ የለንበትም። የሚገዛው ሰውዬ ገዛው እንበል። የውጭ ዜጋ ካለ ኢትዮጵያ ውስጥ መግዛት ቤተመንግስት መግዛት የሚያስችለው አቅም ያለው አላውቅም። ምን እንደሚያደርግበትም አላውቅም። ቤተመንግስት ሆቴል ሊሆን ይችላል እኮ። አሁን ትልቁ ነገር አይዲያውን እንጨርሰው። ምን ተቃውምክ ስላልከኝ ቤተመንግስት ገዝቶ ምን እንደሚያደርገው ባላውቅም ገዛውን በል። ሰውዬው ገዛው $1 ቢሊዮን ነው የገዛው። $1 ቢሊዮን መንግስት እጅ ገባ። መንግስት አውጥቶ ለነዚህ ለሰራተኞች የ2017 18 ክፍለ ዓመተ ምህረት በኢትዮጵያ ወይ በግሪጎሪያን 2025-26 ፊስካል ይር የደሞዝ ጭማሪ አድርጎ ከፈለው። 2026 አይነጋ መስሏት ቆጥ ላይ ምን አደረገች ይባል ይመስል አልቆ 2026 መጣ። ደግሞ አሁን ስንት ቤተ መንግስት ነው የምንሸጠው በሚቀጥሉት 5 ዓመታት ውስጥ? በ1 ቢሊዮን ሸጠን የምንከፍለው ማለት ነው ሳንክ ኮስት የሚሆነው። እነማን ናቸው የሚገዙን? ምንድነው የሚያደርጉበት? ያን ቤተ መንግስት ገዝቶ የሀገር ውስጥ ናቸው የውጭ ናቸው የሚለው ምንም ያልተጠና ያልታሰበ ነገር ነው። ሶ for your correctness like እንትን አንድ ነገር እንትን ልበልህና ለኢንፎርሜሽን የተገነባው ቤተ መንግስት ድሮ የነበረው ቤተ መንግስት በቂ ነው። እዚሁ ሚዲያ ላይ ነው አቶ ጃዋር መሐመድ የተናገሩት። ተጠየቁት ጥያቄ ከህዝብ ለቀረበላቸው ሆቴል መሆን ይችላል፣ የተለያዩ ነገሮች ይደረጉበት ይችላሉ ለቤተ መንግስትነትና ወይ ደግሞ ሌላ ሀገር መንግስት በርቀት ሀገሩን ለማስተዳደር የሚፈልግ የሆነ ሀገር መንግስት መጥቶ ቤተ መንግስት ይግዛና መቀመጫውን ኢትዮጵያ ውስጥ ያደርጋ አይደለም። ኦኬ ሆቴል መሆን ይችላል። ለዛ የሚወጣው ወጪ ለሀገሪቱ አሁን ላለችበት የጤና ባለሙያ ከጤና ባለሙያ ጋር በተገናኘ መንገድ ነው ሲመለስ የነበረው። ለጤና ባለሙያ መልስ ይመለሳል። ሌላኛው ከዛ ጋር ተያይዞ ሲነሳ የነበረው ሀገሪቱ ለጦርነት የምታወራውና የጦር መሳሪያ ለመግዛት የምታወጣውን ወጪ ተዳምሮ የሀገሪቱን ኢኮኖሚም ሆነ ያለውን አሁን የሰራተኛውን የደሞዝ ማነስ ጥያቄ ይመልስ ይችላል የሚል ነው። አታምንም አንተ በዚህ? ይሄ ነገር ጦርነቱ ላይ በጣም ነው መስማማው። ጦርነቱ በነገራችን ላይ በኢኮኖሚ ብቻ ሳይሆን በጣም በብዙ መንገድ ነው የሚያከስረን። በብዙ መንገድ አሁንም ይሄ ቱሪዝሙ ወደፊት እንሄድበት የምንለው የሰርቪሱንም ብዙ ነገር አስሮ የሚይዘን እጅ ከወርች የሚያስረን ነው። እስቲስ ፖይዝን በጦር መሳሪያ ፖለቲካን ለመፍታት ባይዘው አቶ ጃዋር እዚህ ሚዲያ ላይ ሲናገሩ ብቻ ሳይሆን ሌላም ቦታ ብዙ ጊዜ ከሰማኋቸው 100% ከአቶ ጃዋር ጋር መስማማበት አንዱ ነገር የጦር መሳሪያ አካሄድ ኢትዮጵያ ውስጥ በጦር መሳሪያ ጉዳይን ለመፍታት የሚደረገው በጉልበት ጉዳይ ለመፍታት የሚደረገው ነገር አያዋጣንም። በመንግስትም ሆነ በሌሎችም አካላት በተቻለን መጠን ወደ ኔጎሺዬሽን ቴብሉ እንመለስ። ይሄ 100% አላይን የሆነ ሐሳባችን ነው። አፈጻጸም ላይ በአፋችን የምንናገረውና በተግባር የምናደርገው ነገር ሊለያይ ይችላል። እሱ ለሌላ ጊዜ ይደር። አሁን ባለንበት ሁኔታ ግን ጦርነቶች ወይም ግጭቶች ያሉበትን ሰብስበን ወደ ሰላም እስከምንመጣ ድረስ ያሉበት ሁኔታ ላይ ነው ያሉት።
ቤተ መንግስት ወይም ደግሞ አንድ ቤተ መንግስት ወደ ሆቴል ቀይረህ የምታገኘው ገቢ ግን አንደኛ የጤና ባለሙያዎችን ደሞዝ ብቻ ማስተካከል ፊዚብልም አይደለም ፍትሃዊም አይደለም። ቆይ ልንገርህ ጥሩ ፖይንት ስላለው አንደኛው ሲፈታ ሌላኛውን እያያዝክ የራስህ ሲግኒፊካንስ ቢልድ የምታደርግበት ይሄን አስመለስኩ የምትልበት ነገር ለመገንባት ካልሆነ በስተቀር ለጤና ባለሙያዎች ብቻ የሚስተካከል ነገር አይኖርም ኢትዮጵያ ውስጥ ለመላው because ልክ እንደነሱ ሌሎችም በደሞዝ የሚተዳደሩ የራሱ የእርከን ሲስተም አለው። በዛ እርከን ሲስተም ውስጥ ኑሮ የሀገሪቱ ላይ ያለው የኑሮ ኢንፍሌሽን ሬት እና የኑሮ ውድነትና የነሱ ደሞዝ ያልተመጣጠነ ስለሆነ ሴክተሩ ላይ እንዳለ ነው መሰራት ያለበት። እዛ ውስጥ ነው ጥያቄውን እነሱ ቢያነሱትም መልሱ ግን እነሱን ብቻ ታርጌት ያደረገ እንደ ሱሰኛ ልጅ ደግሞ እቃ ሸጠህ የምታሟላው ዲዛይር ሊኖር አይችልም። እንደ መንግስት የሚታሰብ ከሆነ መንግስት እኮ ለመሸጥ አዲስ አይደለም። ቴሌ ሽጧል፣ የኢትዮጵያ አየር መንገድን ሽጧል በከፊል። ቀደም ፕራይቬታይዜሽን ስናወራ እኮ የፕራይቬታይዜሽን እንትን ነበር። ስለዚህ አሁን ቤተመንግስት ይሸጥ ማለቱ ምንድነው? ጭራሽ ነው እሱን ነው ማለት ቤተመንግስት ፕራይቬታይዝ ማድረጉ ራሱን የቻለ የትኛው ቤተመንግስት አዲስ እየተገነባ ያለውን ሳተላይት ሲቲ ውስጥ ያለውን ቤተመንግስት ይመስለኛል ይሸጥ የሚባለው ምን ያህሉ ተገንብቷል ገዢው ማን ነው ምናምን የሚለው ፕራክቲካሊቲ የለውም። ኢን ሪያሊቲ እየተደረገ ያለው ነገር የጤና ባለሙያዎችን እኔ ለእናንተ ብዬ ከሚል አይነት እንደዛ አይነት ስሜት ነው ማይበትና ፖለቲካል ትሬድ ነው። ኢትስ ኦኬ መተው እንችላለን። ግን መፍትሄ ሊሆን ይችላል ወይ ዘላቂ መፍትሄ ሊሆን ይችላል ወይ? ጥያቄዎቹ ሊመለሱ የሚገባቸው ደግሞ ተነጣጥለው የጤና ባለሙያ የትምህርት ባለሙያ በሚለው ነው ወይ የሚለው እሱ ላይ ልዩነት አለ። እንደዚህ አይደለም የሚመለሰው። የገነባሃቸውን አሴቶችና የገነባኸውን ነገር ሸጠህ መክፈል ሳይሆን ኤግዚስት ከሚያደርገው ሀብት ላይ ነገም አቴል ሊደረግ ከሚችለው ሀብት ላይ ምን ኢርማርክ ሊደረግ ይችላል፣ ምን ማሻሻያዎች ሊደረጉ ይችላል። ራሱም እኔ ኤክስፔንስ ቤዝድ የሆነ ኑሮን ሊያቀሉ የሚችሉ ትልቁ ኤክስፔንሳቸው አሁን መኖሪያ ቤት ነው። የጤና ባለሙያዎች መኖሪያ ቤት በኪራይ ነው የሚኖሩት። ብዙዎቹ ኪራይ ቤት ይከፍላል። እነሱን እንዴት ከኪራይ እናላቃቸው ከተባለ 1/3 1/3 ኦፍ ደሞዛቸው ተጨምሯል ማለት ነው። ከዛ ብናላቅ የሚገዙት ነገር ላይ ቫውቸር ሲስተም ሴት ማድረግ እንችላለን፣ ማስተካከል እንችላለን ወይ ብትል ትችላለህ። ካሽ ዝም ብለህ ግን ኢንጀስት ብታደርግ ገበያውም ደግሞ ኢንፍሌሽኑ ወደ ላይ ዝም ብሎ አብሯቸው ይነሳል በተወሰነ ደረጃ። ስለዚህ ተጠቃሚ አይሆኑበትም፣ ኪሳራ ይኖረዋል። ከነሱ ጋር ተመካክረው ባለድርሻዎቹ አልኩ እኔ አሁን እዚህ ሆኜ እቃ ሸጣችሁ ክፈሉ ልል እችላለሁ፣ እንደውም እሰሯቸው ግረፏቸው ልል እችላለሁ፣ በቃ ምንም አድርጎልኝ መንግስት አስወርዱልኝም ልል እችላለሁ ብልጥነት ከተሰማኝ። at the end of the day ስቴክሆልደር ግን አይደለሁም። በዛ ደረጃ ስቴክሆልደርነቴ በጣም ሚኒማል ነው፣ ዲስታንት ነኝ። ፖለቲካል ስቴክሆልደር እነሱ ዳይሬክት ኢንቮልቭመንት አላቸው። ስለዚህ እነዚህ ሰዎች ደግሞ ጉዳያቸው ይመለከተኛል፣ ነገ ጠዋት ደግሞ ለምርጫ መወዳደር እንኳን እነሱ ናቸው ይመርጡኝ፣ እነሱ የሚያክሙት ህዝብ ነው ይመርጠኝ። ስለዚህ ለነዚህ ህዝቦች ድምጽ መሆን አለብኝ ለሚል አንድ ፖለቲከኛ ፖለቲካን ለመሸቀጥ ነው እዛ ይገባ ለሚሉት ሰዎች ምንድነው ያንተ መልስ? well I mean ፖለቲካ ስለነበረ ነው ባይላ እኔ አይደለም ያልኩት፣ ግን ያለው ሰው የራሱ ምክንያት ይኖረዋል። ፖለቲካ እየተሰራበት ነው፣ በደንብ ግልጽ ነው። ፖለቲካ እየተሰራበት ነው። ይሄ የቅርብ ጊዜ የተጀመረው በሲቪል አንሬስት መንግስት ያው ኢግኖር አድርጓል። ሌሎች የፖለቲካል አክተሮችን በሮችን ዘጋግቷል፣ ፖለቲካ ምህዳሩን አጥብቧል። ስለዚህ በሲቪል አንሬስት የመንግስትን አቴንሽን እናገኝና ወደ ኮንቨርሴሽን ቴብሉ እንመጣለን። ጠርተነው የማይሰማ ከሆነ እንዲሰማ እናደርገዋለን። ለዛ መጠቀሚያ ደግሞ በተለያዩ ጥያቄዎች ባሉባቸው አካባቢዎች ላይ፣ ግጭቶች ባሉባቸው አካባቢዎች ላይ የጸጥታ አካላት የሚያደርሱትን ምናምን ሁሉን ነገር ነው ፒክ የሚደረገው። በነገራችን ላይ አሁን እዛ ውስጥ እንግባ ካልን በጣም በሚያስብ የአንድ ፖለቲከኛ ስራው ለአንተ እንደ አንድ ፖለቲካን በደንብ በቅርበትም ሆነ ቅድም ፖለቲከኛም ስትልኝ ስለነበረ ራስን እንደዛ ማለት ከቻልኩኝ የአንድ ፖለቲከኛ ስራ ምንድን ነው ለአንተ? የፖለቲከኛ ስራ ኮሮጆ ይዞ ወይ ደግሞ የሆነ ነገር ቲሸርት ምናምን ለብሰው መዟዟር ነው? አዎ እሱ ነው የፖለቲከኛ ስራ። ጥሩ ጥያቄ ነው የጠየቀኝ። ኮሮጆ ጋር ነው የፖለቲከኛ ስራ። አንደኛ የፖለቲካ ሀሳቡን መፍትሄውን ነው የሚያሳውቅ ፖለቲከኛ። ችግርህን ብቻ አይነግርህም። የፖለቲካ ቅድም ለዛ ነው ያነሳውልህ። ያንተ ሀሳብ ግብርና መር የሆነ ኢንዱስትሪ ነው፣ ሌሎቹ ነገሮች እንዳለ እንዘጋጋና የሚሸጠው የሚሸጥና
ወደ ስንዴው ጋር እናተኩር፣ ምግብ መብላቱ ጋር እናተኩር፣ እሱ ነው የሚያዋጣን የሚለው ትኩረት ከሆነ ያለ ያ ነው የፖለቲካ ሐሳብ። ይሄኛው ደግሞ አይ እንደዛ አይደለም፣ ዛሬ ላይ ብዙ ደሃ ሀገር የሚለካው ድሆች ሀገሮች በብዛት ገበሬ ናቸው፣ ጥሬ ዕቃ አምራች ናቸው። ወይ ጥሬ ዕቃውን ይበሉታል ወይ ይሸጡታል። ስለዚህ ደሃ ሆነን እንዳንቀር ከፈለግን ወደ ሰርቪስ፣ ወደ ቴክ፣ ወደ ቱሪዝም ማተኮር አለብን። ለዛ ደግሞ ዛሬ ኢንቨስት የምናደርገው ዛሬ አይበላም የሚለው ደግሞ አርጊመንት አለ። እነኚህን ሁለት አርጊመንት ይዘህ ሄደህ ህዝብ ፊት ለፊት ተመርጠህ ኮሮጆ ጋር እንዳልከው ቲሸርቱ ኮሮጆ አዳራሽ ውስጥ ህዝቡን ታሳትፋለህ። መድረኩ የማይፈቅድ ከሆነ የተዘጋጋ ከሆነ ፐርሲኪዩሽን ካለ የፖለቲካል ምህዳር ማስፋት ስራ አንደኛ ትልቁ ከመንግስት ነው። ቢኮዝ ፓወር ይዞ ስላለ ያለው ከመንግስት ነው የሚጠብቀው። ሌላኛው ደግሞ ተሳታፊው አካል ውስጡ ሆኖ ነው የምታሰፋው። የፖለቲካ ምህዳር ውጪ ሆነ የምታሰፋው ነገር አይደለም። ፓርቲ ውስጥ ተሳታፊ መሆን አለብን። በጣም አደንቃለሁ፣ የኦኤፍሲ አባል መሆናቸውን አደንቃለሁ። ግን ኦኤፍሲ አባልነታቸው ይሄ እንግዲህ ኦኤፍሲን የሚመለከት ነው። የነሱ ሰዎች ባሉበት ዲስከሽን ካለ እኔ ሲሪየስ የሆኑ ጥያቄዎች ለኦኤፍሲ ማነሳው ጥያቄ ይኖረኛል። as a previous member too ሲሪየስ የሆኑ ጥያቄዎች ላንሳላቸው እንፈልገው አለ። ሊደርሺፓችሁ በምን ደረጃ ነው ኦፕሬት የሚያደርገው? እዚህ ፓርቲ ኦፕሬሽን ሞደስ ኦፕራተም የሚለውን መጠያየቅ ትችላለህ። ግን ያንን የአዳራሽ ፖለቲካ ያንን የምርጫ ፖለቲካ ውስጡ ገብተህ ጫናዎቹን ተቋቁመ ጫናዎቹን አፍርሰህ የምታሰፋው ካልሆነ በስተቀር ምህዳር ከሩቅ ሆኖ የሚሰፋ አይደለም። ከአቶ ጀዋር ጋር መስማማበት በጦር መሳሪያ ደግሞ ከናካቴው ይዘጋል። እንደገና አዲስ ጠባብ የሆነች ምህዳር ታቆም ይሆናል እንጂ ያለው አይሰፋም የሚለው እንስማማለን። ስለዚህ እነሱ አሁን እየተወሰደ ያለው ታክት ምንድነው? ይሄን ጠባብ የሆነ የፖለቲካ ምህዳር ውስጥ ገብቶ ዋጋ ስለሚያስከፍል ከፍተኛ ምክሮችም ሲደረጉ ነበር። አደራችሁን አትግቡበት እየተባለ ካለው ፍራቻ አንፃር ካለው ኤክስፒሪየንስ አንፃር ጠባብ ነው ከሚል ፍራቻ ውስጥ ገብቶ ዋጋ ስለሚያስከፍል መንግስት ወደ ኔጎሺዬሽን ቴብል በምርጫ የሚደረገውን ኑና ተሳተፉ የሚለው ነገር አዋጭነት ስለማይታይ ወደ ኔጎሺዬሽን ወደ ንግግር የኛን ሐሳብ ወደ መቀበል እንዲመጣ እነኚህን ችግሮች ሌቨሬጅ እናደርግ። ሁሉንም ችግሮች በነገራችን ላይ ኮሪደር ጋር ተያይዘው የሚመጡ ማንኛውንም ኢንፎርሜሽኖች አንዳንድ ጊዜ የተሳሳቱ ዜናዎችን ጭምር ደግፈው የመናገር ነገር አይተናል አይደል? ከአቶ ጀዋር የብርቱካንን ጉዳይ ምናምን እንኳን ነው ከዛ በኋላ ሲከስም ነገሩ ይጠፋ፣ ከዛ ሌላ ነገር ፒክ ተደረገ። ይሄ የሚደረገው ነገር ምንድነው? እንዲህ አይነት ሌቨሬጅ እናድርግ የሚል ፖለቲካው እዛ ጋር ነው ለማለት ነው። ጥሩ እንግዲህ በደንብ እዚህ ጋር በደንብ ማሰብ ያለብን የብርቱካንም ጉዳይ ከሆነ የአንድ ፖለቲከኛ ስራ በቻለው አቅም ለህዝቡ ድምፅ መሆን ይመስለኛል። ለኔ እስኪመረጥ ድረስ መንግስት በሚያደርጋቸው ጥፋቶች ላይ ህዝቡ አንደኛ አቤቱታ አቅራቢ ከእንባ ጠባቂ ተቋም በተጨማሪ ለፖለቲካ ፓርቲዎች ማቅረብ ነው ብሶቱ። እነዛ የፖለቲካ ፓርቲዎች በሚችሉት መንገድ ከመንግስት ጋር ተነጋግረው መፍትሄ እንዲያገኝ ይፈልጋል አይደለም? ይሄ ነገር በየትኛውም አካባቢ ያለ ነገር ነው። እንደዚህ ስተብል የሆኑ ሀገሮች ደግሞ እንደዚህ ትልልቅ ሀገሮች ደግሞ የፖለቲካ ተቃዋሚ ፓርቲዎቹ ይይዙና እንደ ሪፍራንስ ይይዙትና ምርጫ መወዳደሪያ ጊዜ ሲደርስ በዚህን ጊዜ እናደርጋል በዚህን ጊዜ እናደርጋል ብሎ ለመወዳደሪያ ለመሸናነፊያ ይጠቀሙበታል። እንደ ኢትዮጵያ ላለ ግን በየቀን ህይወት ለምትነጥቅ አገር ግን ወይ ደግሞ ዛሬ ተራብኩኝ ብሎ ጥያቄ ለሚያነሳ ዶክተር ግን እንደ ብርቱካን ያለ ግፍ ለሚደርስባቸው እህቶች ግን የብርቱካን ታሪክ የውሸት ነው ተብሏል፣ ፌክ ነው ተብሏል፣ በዶክመንተሪ ተሰርቷል። ችግር የለም እሱ። ኦኬ። ግን ተመሳሳይ ችግር ውስጥ ያሉ እህቶች አሉ። ተመሳሳይ ችግር ውስጥ ያሉ ጦርነት በሚደረግባቸው ቦታዎች በመቶ ሺዎች የተደፈሩ ሴቶች ያሉባት ሀገር ናት ኢትዮጵያ። እንደዚህ አይነቶችን ድምፅ ካልሆነ የአንድ ፖለቲከኛ ሚና ምኑ ነውና ነው ውግዘት ሊያስከትልበት የሚገባው ወይ ደግሞ ችግሮችን ተከትሎ ሀሳቦችን ብቻ የማይሸራሽር የሚያስብለው? ሀብታሙ እኔ ውግዘት እኮ አልጠየኩም። እኔ ገዙ ከማሪዮስ የሚያስብለኝ ምንም ምክንያት የለም። ፖለቲክስ ኢንትረስት ፓወር ዳሴት ምንም ሌላ አዲስ ነገር እኛ ጋር መጥቶ አዲስ ይመስለናል እንጂ ፖለቲካ እንደዚህ ነው። ፖለቲካው የቱ ጋር ነው ስትለኝ ነው ያስረዳውክ። በተቻለኝ መጠን ፖለቲካ ነው እየተሰራባቸው ያለው። የሚያስፈልገው መፍትሄ ምንድን ነው? ፖለቲካ የእነዚህ ሰዎች ድምፅ አሁን አንድ ጥያቄ ጨርስልህ ነው። አሁን ያልከው ሀተታ ውስጥ የሆነ ነገር ስላየው ችግሮቹ ምንድናቸው ብሎ ተረድቶ ለችግሮቹ መፍትሄ ሊሆን የሚችል ነገር ፕሪስክራይብ ማድረግ፣ እነኛን መፍትሄ ሊሆኑ የሚችሉ ነገሮችን ፕሪስክራይብ ከማድረግ በዘለለም ደግሞ ይሄ ነገር እንዲፈታ ራሳቸው አሁን ባለው መንግስትም ላይ ጥያቄዎችና ጫናን ማቅረብ፣ ከዛ በዘለለም ደግሞ እኔን ምረጡኝና
እኔ ተወዳድሬ እኔ ነኝ ይሄንን የምለውጥላችሁ ብሎ መጠቀም የአንድ ፖለቲከኛ ስራ ነው። እንደ አንድ ፖለቲከኛ ፋክቶቹን አውቀህ ችግሮቹን ተረድተህ ኢቨንት ባይ ኢቨንት እዚህ ጋር እሳት ነደደ እፍፍ በሉ እዚህ ጋር እሳት ነደደ እፍፍ በሉ ሳይሆን ችግሩን ጀነራሊ አሁን ስንነጋገር እኮ በደንብ ችግሩን ሌይ ዳውን አድርገናል። ዶክተሮች እንትኖች ከምንለው ወተን ችግሩ ሁሉን አቀፍ የሆነ የሲቪል ሰርቫንቱ የክፍያ ያልተመጣጠነ ነገር አለው። የዶክተሮቹ በፊትም በጥያቄ ደረጃ የቀረበ አሁን ደግሞ ሊዲንግ ሆኖ ወደፊት የመጣ ብዙ ትምህርት ላይ ያሳለፉም የሰው ህይወት ጋር የሚሰሩም ስለሆኑ ሊድ አድርጎ መጥቷል እንጂ ሰፊውን የሲቪል ሰርቫንቱን በመንግስት ፔሮል ላይ በተለይ የሚኖረውን ህዝብ ጥያቄ ይዞ የመጣ ነው። ትክክለኛ ጥያቄ ነው አለ። ሊመለስ የሚገባበትንም ነገሮች ጠቋሚ የሆነ ነገሮች ተነጋገርን። ሊመለስ የሚችለውን ነገር ካላደረገ መንግስት ለእኔ ኳሱን መሬት ላይ እየተወልኝ ነው። ስለዚህ ነገ እኔ በምወዳደርበት ዞን ውስጥ በምወዳደርበት በእያንዳንዱ በሀገሪቱ አካባቢ ላይ የእነኝን ያቀረብኩልህን ይሄ መንግስት ችግር አለበት ብዬ ያቀረብኩልህን የፖለቲካ ምህዳር፣ የጸጥታና የሰላም፣ የህግ የበላይነት፣ የመስተካከል ያለባቸው የሲቪል ሰርቫንቱ ክፍያዎች አሁን አንተ ያልከው ደግሞ ካለኝ እንደዛ አይነት ሐሳብ ካለኝ በግብርና መር መሆን አለብን የሚል ከሆነ የግብርና መር አርጊውመንቴን ይዤ በፖለቲካ መድረክ ተወዳድሬ ለማሸነፍ ኦር አትሊስት የፖለቲካ ምህዳሩን ለማስፋት የሚከፈለውን መስዋዕትነት ለመክፈል ዝግጁ መሆን። ከዛ በዘለለ ይሄ ፖለቲካ ነው እየተሰራ ያለው ማለት ነው። አሁን እየተሰራ ያለው ወደዛ ለመሄድ ሳይሆን አሁን እየተሰራ ያለው መንግስትን ወደ ንግግር አቴንሽን ወደ መስጠት የፖለቲካል ሲግኒፊካንስህን የማሳየት ጡንቻ ለማሳየት የሚደረግ ነገር ነው። ከዚህ ሆኜ ካራገብኩብህ እሳት ላስነሳብህ እችላለሁ። you cannot underestimate my political base, my constituency ብለህ የምታደርገው ስራ በዛ ውስጥ እነኚህ ሰዎች ጋን ፋውደር ናቸው። የነሱ ፍላጎት ከማሳካት አንጻር ሳይሆን ቤዚክ ኢንትረስቱ የኔን የፖለቲካል ሌቨሬጅ አሳይብሃለሁ ነው። ለዛ ብርቱካንም ሆነ የተሳሳተም ሆነ ትክክለኛም ሆነ የመምህራንም ሆነ የዶክተሮችም ሆነ የጸጥታም ሆነ የሚኒሻም ሆነ የቀለበት መንገድም የምንም ነገር ተጠቃሚነት እኔ በጣም ሪስፔክት ማድረገው ሞዶ በእድሜ ታናሽም ቢሆን እንደ ታላቅ ማየው ወንድሜ ነው። ብዙ ቅርርብ ፐርሰናሊ የለንም፣ ግን ፎሎ ማድረገው ማውቀው ማይነር የሆነ ማይልድ የሆነ ኮሚኒኬሽን ያለው በጽሁፍ ደረጃ በቴክስት ደረጃ በጣም ማከብረው ወንድሜ ነው። እንደ ኦሮሞ ተወላጅነቱ ብቻ ሳይሆን እንደ ፖለቲከኛ በጣም ንቁ የሆነ ኤሊት አምሮ ያለው ሰው ግን for somebody of that stature ማለት ነው። ትላንትና ወዲያ ገብቼ እንትን አደረኩኝ በእውነት ቆጠርኩ። in 24 hour time 74 ፖስት ነው ፌስቡክ ላይ ተደረገ። 74 ለማመን የከበደኝ እንደገና አየሁት። በዛ ደረጃ ስታደርግ you're not really ኤሊት ፖለቲክስ እየሰራ ወይም ደግሞ አጀንዳ ቤዝድ የሆነ ሶሉሽን ፕሪስክራይብ እያደረግ ሳይሆን every and all attention gaining methods ተጠቅሜ የመንግስትን ችግሮች በማጉላት የገነኑ ሪአክሽኖች እንዲመጡ በማድረግ ይሄን በማድረግ finally I will get your attention, finally I will have you succumb to what እኔ ፕሪስክራይብ የማደርገውን ነገር በአንሬስት አመጣሃለሁ የሚል ገመድ ጉተታ ላይ ነው ያለው መንግስት እያስተዳደረ ካለው አካል ጋር። ጥሩ እንደዛ ከሆነ አያና መንግስት በራሱ ጊዜ ሊመልሳቸው የሚገቡ ጉዳዮች ነበሩ። በራሱ መንገድ የጤና ባለሙያዎችን ለሚያስር መንግስት አትሰር ጥያቄያቸውን ስማ ብለህ ሲያቀትህ የነዚህን ባለሙያዎች ጥያቄ ማቅረብ ወይ ደግሞ ለነሱ ድምጽ መሆን ፖለቲካሊ ነው ወይ የሚሆነው? ፖለቲካ እንዲሆን የፈለገው መንግስት አይደለም ወይ? አሁን የመንግስት ሰዎች ጀዋር ሰጠ ጀዋር ነሳ የሚል ነገር ጀዋር ይነሳናል፣ ጀዋር ሰጠን ጀዋር ይነሳናል የሚል ነገር የሚያራምዱ ካድሬዎች አሉና በዛ ደረጃ ቀልድም እየተቀለደ ስለሆነ ነው ይሄን ነገር ማለት ነው። ጀዋር የነካው ነገር ሁሉ ለምንድነው ፖለቲካ የሚሆነው? አሁን የጤና ባለሙያን ከምታስር ሌሎቹን በጥቅማ ጥቅም ከምትደልልና ሌሎች ነገር ከምታደርግ መንግስት ያንን ነገር ለመፍታት ጣትን ወደ ሌላ ነገር ከመቀሰር የጤና ባለሙያውን ማናገርና ነገሩን መፍታት አይችልም ነበር ወይ? ጀዋር እንደዚህ ያደረገን ፖለቲካ ጠለፋቸው እንደዚህ ያደረገ ከሚል ቁጭ ብሎ የጤና ባለሙያዎቹን ጠርቶ 6 ዓመት ጠብቃችሁናል አሁንም ይሄን ነገር ተጠብቁን ማለት አይችልም ወይ? ለምንድነው ጣት ወደ ሌላ ነገር ብቻ ለመቀሰር የሚኬድበት? ከዛ ያለፈ ጉዳይ ሲመጣ አይደለም ወይ ድምጽ ወደ መሆን የገቡት እነ ጀዋር ወይ ደግሞ ሌሎች ፖለቲከኞችም ጭምር ማለት ነው? አሁን የጀዋር ጉዳይ ስለተነሳ ብዬ ነው። እሱ እንደ ምሳሌ ስላነሳ ነው። በነገራችን ላይ ማንኛውንም ነገር ነው ገብቷል። ምርጫ የለም ሴሌክቲቪቲ የለም እኮ እያልኩ የመንግስትን ጉለት ሊሰራ ያልቻለውን ነገር እኔ እናንተ እኮ ለረጅም ሰዓት ከ1 ሰዓት በላይ
ዲቴል ችግሩን በተመለከተ እኮ በደንብ አወራ። ከሲቪል ሰርቫንቶቹ እየተቸገሩ ካሉት ትክክለኛ ጥያቄ ካለው ህዝብ አንጻር እንደ ስቴክ ሆልደር ከመንግስታቸውና ከህዝባቸው አብሯቸው የዛ ድህነት ተካፋይ ከሆነው ህዝባቸው ጋር ምን መፍትሄዎች ሊደረጉ ይገባል፣ አሁናዊ የነገውን የሀገሪቱን ብለን አወራ። እሱም ራሱ የራሱ ፖለቲካ የማይገባበት የለም። አንድ ብርጭቆ ውሃ ውስጥ አትሊስት የተወሰነ ሚሊ ሊትር ፖለቲካ አለበት። ፖለቲካ መግባትና ፖለቲሳይዜሽን ኦፍ አን አጀንዳ ይለያል። እያንዳንዱን አጀንዳውን አንተ መፍጠር ግዴታ የለብን። እያንዳንዱን አጀንዳ እዛ ውስጥ ፖለቲሳይዝ የማድረግ እና ኦቨርኦል አንተ ይዘህ እየተንቀሳቀስክ ያለው ልታሳይ የሞከርክ ያለው ያልኩ እዛ ገመድ ጉተታ ውስጥ ማንኛውንም አጀንዳ የምታስገባና የምትጠቀምበት ከሆነ ራሱ ፋየርባክ ያደርጋል። ስትራቴጂው ራሱ ፋየርባክ ያደርጋል። እሱን እኔ እዛ ውስጥ መግባት አልፈልግም። ፐርሰናል ቾይስም ስለሆነ እዛ ውስጥ መግባት ፓርቲው ላይ የሚኖረውን ሪፐርከሽን አውቀዋለሁ። ለዛ ነው እነሱን ካገኘኋቸው እንነጋገራለን ብዬ አስባለሁ። ድሉን አላገኘሁም። አይ ቲንክ አንድ ጊዜ ብቻ ነው ከነሱ ሰው ጋር ለመገናኘት የቻልኩት ባለፉት 10 ምናምን ዓመታት ውስጥ ተገናኝቼ አላውቅም። በይዘት ደረጃ ግን እነኚህ ጥያቄዎች የሚያቀርቡ አካላት ተጎጂዎች ነው የሚሆኑት። መንግስትን ብቻ ሳይሆን እነሱም ላይ ጥያቄያቸውን ፖለቲሳይዝ ባደረገ ቁጥር ከመንግስት ጋር ያላቸውን ከሌላው ስቴክሆልደር ጋር ያላቸውን ሪሌሽንሽፕ ጥያቄውን ለመፍታት የሚችለው እኮ ይሄ አካል ነው። እነኚህ ሰዎች የሚፈልጉት እኮ ድምፅ አይደለም። ድምፁ ወደ መልስ እንዲመጡ ነው። ዋናው የሚፈልጉት ምንድነው? ለውጥ ነው የሚፈልጉት። ዋናው የሚፈልጉት ገንዘብ ኢኮኖሚካሊ ኮምፐንሴሽናቸው የሀገሪቱን የኑሮ ውድነት የሚመጣጠን አትሊስት ሰርቫይቨብል የሆነ የኑሮ ስታይል ይኑረን ነው። ያንን ሊያሟላቸው የሚችለው አያናም ጀዋርም ሀብታሙም አይደለም። ያን ሊያሟላላቸው የሚችለው አብሯቸው ያለ የሀገራቸው መንግስት ከዛ ጋር ያለውን ሪሌሽንሽፕ ስፖይል ሊያደርግ የሚችል የራስህ ኤግዚስቲንግ ዋይድ የሆነ ማንኛውንም እነ ብርቱካንን አነሳን ሁሉን ነገር የሚጠቀመው ያንን ትሬድሚል እዛ ላይ መውጣት እዛ ላይ ማምጣት ይሄንን ነገር ዲስአድቫንቴጅ ለነሱ። ለነዚህ ሰዎች እኮ ድምፅ መሆን አሁን ገንዘብ አይደለም እየተመለሰ ያለው ድምፅ መሆን ነው ትልቁ ነገር። ድምፅ መሆን ግዴታ ነው የሆነው። 6 ዓመት ጠበቁ፣ ድምፅ አጥተው 6 ዓመት በዝምታም በግልጽም በሌላ መንገድ ጠየቁ። 6 ዓመት የጠበቁትን ጥያቄ ነው አሁን ሰዎች መልስ እንዲያገኝ ድምፅ እየሆኑ ያሉት። ለዚህ እነ ገሌ ላይ ጣት መቀሰር ነው ፖለቲካዊ ያደረጉት ብሎ ጣት መቀሰር ነው ወይስ 6 ዓመት ያልመለስ ነው ጥያቄ ነው? አሁን እኮ የነ ብርቱካንን ፌክ ነው ብለው በ24 hours ላይ ከ48 ሰዓት ባነሰ ጊዜ ውስጥ ዶክመንተሪ ሰርቶ ለህዝብ አሰራጩና ነገሮች እንዲረግቡ አደረጉ አይደለም? የነዚህን የ6 ዓመት ጥያቄ የነዚህን ባለሙያዎች 6 ዓመት ጥያቄ ተወካዮቻቸውን ጠርቶ ሆነስት ሆነው ተነጋግረው ይሄ ነው ያለው ነገር ብለው መፍታት እየተቻለ ለምንድን ነው ነገር የጣት መቀሰር ያስፈልገው? እሱ ነው የሚገባው። ሀብትሽ ቅድም እኮ ያወራነው ረሳሁ መሰለኝ። አልረሳሁትም። ይሄንን ነገር በደንብ አሁን እኮ ቻፕተር ሌላ ቻፕተር ነው ያለነው። ቅድም እኮ በደንብ ተነጋገርን። መንግስት ይሄንን ለማድረግ ኦቨርዱ ነው። they have to answer። ጥያቄውም ትክክል ነው። ፔሸንሳቸውም ረጅም ጊዜ ነው የወሰደው። መመለስም ያለበት ነገር ነው። መመለስ ያለበት ደግሞ ስር ነቀል በሆነ ሁኔታ ነው። ይሄንን የምታምን ከሆነ ተነጋገርን። ይኸውልህ አሁን ሁለት ነገሮች መለየት መቻል አለብን። ዳይሬክትሊ በዚህ ላይ ኢንቮልቭድ የሆኑት አካላት ኃላፊነታቸውን እኮ አስቀመጠ። ገባ አይደል? እነሱ ኦልሬዲ ኃላፊነታቸውን ተወጥተዋል፣ ጠብቀዋል ረጅም ጊዜ። አሁን አቴንሽን የሚፈልጉበት ጊዜ ነው፣ እያደረጉ ነው። በሐኪሞቹ ጉዳይ ላይ ትንሽ ካቪያት አለ፣ የሆነ መጠንቀቅ ያለባቸው ነገር አለ። ከሰው ህይወት ጋር ስለሚያያይዝ ወደ ወንጀልም ወደ ህዝብ ሃርምም ወደ መስራት ዱ ኖ ሃርም የሚለውን ግን እንዳይጥሱ የራሳቸውን ፕሪንሲፕል መጠንቀቅ ይኖርባቸዋል። ግን በአጠቃላይ ጥያቄው ትክክለኛ ነው። የአስተማሪዎች ወይም ደግሞ የጤና ሰራተኞች ብቻ ሳይሆን የፐብሊክ ሰርቫንቱ እንዳለ ጥያቄ ነው። የኑሮ ሁኔታው መስተካከል አለበት። መንግስት አብሯቸው መስራት አለበት። አብረው ተነጋግረው ነው መስራት ያለባቸው። ደግሞ ሪዞሉሽኑ አንደኛ በሌላ ኢንፍሌሽን የሚበላሽ እንዳይሆን፣ ሁለተኛ ስር ነቀል እንዲሆንና የሀገሪቱን ሁኔታም ያማከለ እንዲሆን መንግስት አብሮ መቀመጥ መስራት አለበት። እሱን ዘግተናል። ሌሎቹ አካላት አያና ግን መጥቶ እየሰራሁ ያለሁት ወደዚህኛው ውጤት እንዲደርሱ ነው ወይ ብለህ ስትጠይቅ ምንድን ነው ያደረግኩት? ፕሪስክራይብ እያደረግኩ ያለሁት እችኛዋን ሲቹዌሽን ብቻ ሰፕሬት አድርጌ ከማጉላት አንጻር ለዚህኛው ጉዳይ ተቆርቋሪ ሊያስመስለኝ የሚችል ይሄን ከእንትን ብለህ ጫማን አውልቅ አትሰጠውም፣ ኪስ ውስጥ ያለውን ብር አትሰጠውም ምናምን የሚል
መንግስትን የማስጠላት የጉዳዩ ወዳጅ መስሎ የመታየት እንጂ ስር ነቀል የሆነ አንድ ፖለቲከኛ አንድ ካሪየር ፖለቲከኛ ጉዳዩን ሊፈታ የሚችል ኢኮኖሚክ ፕሪስክሪፕሽን ሊሰጥ የሚችልበትን ምላሽ መስጠት አይደለም። እኔ አጀንዳ እንዲያልቅብኝ አልፈልግም። ነገ መምህራን እንዲመጡ ፈልጋለሁ፣ ከዛ ፖሊሶች እንዲመጡ ፈልጋለሁ፣ ከዛ ወታደር እንዲመጡ ፈልጋለሁ። ለምን? የኔ ዋናው ዓላማዬ ይሄን መፍታት ሳይሆን ይሄን እንዲፈታም ፈልጋለሁ፣ ድምጽም ሆናለሁ። ግን ዋናው ፕሮጀክቴ ያሉትን ችግሮች እንዳለ ኢንቱ ሰርፌስ እያደረግኩ ከመንግስት ጋር ያለውን ሲቹዌሽን በማክረር ሁኔታውን ለመንግስት አንቤረብል አንጋቨርነብል ሲሆንበት አቴንሽኑን ፋይናሊ ያለኝን ሌቨሬጅ ያለኝን ፓወር ለማሳየት የማደርገው ሙከራ አካል አድርጌ ነው እየተጠቀምኩ ያለሁት። ሶ ይሄን ዲሊኔት ማድረግ አለብን። ድምጽ መሆን መልካም ሆኖ ሳለ ቱ ዋት ኤክስፔንስ? ያ እንግዲህ ይሄ የመንግስት ደጋፊ ሰዎች ወይ ደግሞ የመንግስት ካድሬዎች አብዛኛውን ጊዜ ስመለከት ይህን ሰሞኑን ከጉዳዩ ላይ እና የጀዋር እዚህ ላይ መሳተፍን በምን መንገድ ገለጹት? አንድ እንደውም የሆነች ነርስ ነገር ናት። ጀዋር ነው ወደ ስልጣን ያመጣን እና ጀዋር የገባበት ነገር ሁሉ ከስልጣን ያወርድናል፣ ጀዋር ሰጠን ጀዋር ደግሞ ይነሳናል የሚል ነገር ይዞ ነው እየሄዱ ያሉት እንጂ ድምፅ ነው የሆነልን። 6 ዓመት ቆይተን ድምፅ ነው የተሆነልን። እሱን መልሶ ጀዋርንም ዝም ማሰኘት የሚችለው መንግስት ነው። ያንን ሳይደርግ ቀርቶ ከሱ ጋር እልህ ተጋብቶ እኛን ሌላ ነገር ውስጥ እያስገባን ያለው ሰውም እንዲሞት ሆስፒታል ውስጥ እንዲሞት እያደረገ ያለው መንግስት ነው። እኛ ንግግርን የፈለግነው ንግግራችን ለ6 ዓመት ጠብቀናል። ዛሬ መልስ ነው እየጠየቅን ያለ ነው። ከዛ ባለፈ ግን ሌላ ምንም ጥያቄና መልስ የለንም ከዚህ ጉዳይ ጋር። እነ ጀዋርም ከሆኑ ቱ ቢ ኦነስት የአንድ ፖለቲከኛ ጥያቄ ብዬ ማስበው እኔ ለሚጎዳ ህዝብ ከቻለ የፖለቲካል ምህዳሩ ሰፊ ከሆነ ከመንግስት ጋር ቁጭ ብሎ ተነጋግሮ መፍትሄ እንዲመጣለት ማድረግ ነው። ኢትዮጵያ ውስጥ ደግሞ እንደምታውቀው ነው የፖለቲካል ምህዳሩ ፈሙዝና ፈሙዝ ብቻ ነው። አንድ ነገር ልጠይቅ። አንተ ብዙ ጥያቄ ስለጠየቅ ደከመ። እኔ ደግሞ አንድ አጭር ጥያቄ ልጠይቅ። አሁን ያነሳኸውን እህታችንን ያልሰማኋትም ሀሳቧ ወርቅ ሀሳብ ይመስላል ከሩቅ ሲያዩት። ጊልድድ እንደሆነ ለማየት ግን ተጠግተን ዝም ሊያሰኘው የሚችለው መንግስት ነው ብላ እሷ አንዳንድ የጤና ባለሙያ ስትናገር let's say whatever requirement 12ቱ ሪኳየርመንቶች በእጥፍ አድርጎ መንግስት ዛሬ ጠዋት ተነስቶ ያለችኝን ከካዝና ምኑንም ሽጥ የተባልኩትንም የእናቴንም ሀብል ሸጬ ለጤና ባለሙያዎች ቢሰጣቸው ጀዋርን ዝም ያሰኘዋል ወይስ ወደሚቀጥለው አጀንዳ ነው የሚያሳልፈው? ፕላስ የሚሰጠው ትርጉም ራሱ ደግሞ የሚለጠፈው ፌስቡክ ላይ የሚለጠፈው ስራችንን እየሰራን ነው፣ ላፕቶፓ ወደ ስራ ተመልሳለች፣ ኃይላችንን እያያችሁት ነው የሚል ያንን አይነት ትርክት ለማምጣት በር ይከፍት ይሆናል። ወደሚቀጥለው አጀንዳ ያሳልፍ ይሆናል። ዝም የሚያስብለው ነገር የለም። ቢኮዝ ያኛው ፕሮጀክት ከዚህ ጋር የሚያያዝ አይደለም። ስለዚህ ጀዋር ይደሰታልና አይደለም። ኖ ዶንት ቢ ላይክ ዳት። ታውቃለህ፣ ከዛ የሰፋ አምሮ እንዳለ ታውቃለህ። ያኛው ፕሮጀክት ሰፊ ነገር ነው። ብዙ ነገሮች ላይ የሚንከባለሉ እነ ቡርቴ ወጥተው ይወርዱበታል፣ የመምህራን ይወጣበታል፣ የጤና ሰራተኞች አለበት፣ የገጠር ኮሪደር አለበት፣ የሚሊሻዎች ጥፋት ይመጣበታል። ኤኒቲንግ ኤንድ ኤቭሪቲንግ ነው። ነገርኩህ። በ24 ሰዓት ውስጥ 74 ፖስት እኔ የቻይኒዝ እቃ የሚሸጡ ኢንፍሉዌንሰሮች ራሱ ቲክታክ ላይ ሲያደርጉ አይቻለሁ። 74 ፖስት ማለት አንድ ነገር አይደለም። እልቁ መሳፍርት የሌላቸው አጀንዳዎች ኤንድ ቶፒክስ ረን የሚያደርጉበት ለሁሉ ድምጽ የመሆን ሁሉን የማሰማት ሁሉን የማግኘት ነገር በቅርብ ጊዜ የተጀመረ ነው። መጀመሪያ ላይ የመጽሐፍ ቱሩ ሲጀመር ምን ተባለ? ታናግሩን እንደሆነ አናግሩን፣ እንትን ይበሉ ያናግሩኝ በሕግ አምላክ አይነት አዲቱድ ነበር። ከዛ በኋላ የማያናግሩኝ ከሆነ ደግሞ የራሴ ታክቲኮች 108ቶች አሉ እንትን አለ ነው። ይሄ የዚህ ነገር አካል ሆኖ ዛሬ መጣ እንጂ የሚጫወተውን ጨዋታ ተጫውቶ ይወርዳል እንጂ የዚህ ነገር ዋና ሴንተር አይደለም። ለዚህ ተብሎ የተጀመረ ይሄ ኦልሬዲ ራን እያደረገ ሌሎች ነገሮችን ሲያስተናግድ የነበረ ማቆሚያ የሌለው ጎሉም ደግሞ ፖለቲካሊ ሌቨሬጅ ለማድረግ የራሱ የፖለቲካል አቴንሽን የፖለቲካል ሌቨሬጅ እየሰራ የነበረ ነገር ላይ ነው የወጣው። የሐኪሞቹ የቆየ የነበረ ፍትሃዊ የሆነ ትክክለኛ ጥያቄ ሄዶ እዛ ላይ የሚነካበትን ምክንያት ዲሊኔት እናድርግ። መንግስትም ለይቶ ይኸው የሕክምና ባለሙያዎቹን ድምፅ አገኘን ብለው አይለጠፉበት ራሱ የሆነ አንሌስ ኢንትረስታቸው እንደዛ ካልሆነ አንሌስ ኢንትረስታቸው ያንን እየተካሄደ ያለውን ነገር ማጉላት የሚፈለገውን ከመንግስትና ጀዋር መሀል ያለው ነገር ላይ በዛ ወግነው ከሆነ ኦኬ እንደዛ የሚያደርጉ ግን ከዛ ካልሆነ በተቻለ መጠን ጉዳያቸው ጀስቲፋይብል የሆነ ትክክለኛ የሆነ ፍትሃዊ የሆነ ሊመለስ የሚገባው ዱ ዲሊጀንሱን ያለፈ ስለሆነ ስቴክሆልደሩም ደግሞ ዋናው ስቴክሆልደር መንግስት እነሱ ህዝባቸው ስለሆነ
ፎከሳቸው ወደዛ አድርገው ይስሩት ነው። ስለዚህ ይሄ ረጅም ጊዜ የኖረ ነገር ነው። ከዛ ለይተን እንየው በሚል በጣም ጥሩ። እንግዲህ እኔ ምናልባት መልሱን ይመልስላቸዋል ወይ ደግሞ ሌላውን ይሄንን ሀሳብ የሚደግፉ ሰዎችን ዝም ያስብላሉ የሚለውን ጥያቄ እንግዲህ ጠያቂም ስለሆንክበት ጥያቄም ስለሆነ ያነሳው እና አዎ ይመልሳል ባይ ነኝ እኔ። ማንም ሰው ከመሬት ተነስቶ እንደ ገደል ማሚቱ የማንንም ድምፅ የማጮህ እንትን የለውም። አንደኛ የፖለቲካል ምህዳሩ ቢሰፋ ኖሮ ይሄ ነገር በዚህ ደረጃ አይገናም። የፖለቲካል ምህዳሩ ቢሰፋ ኖሮ አሁን እኮ ያለችው አንድና አንድ ፌስቡክ እና ሶሻል ሚዲያ ነው የሆነው። የኢትዮጵያን ፖለቲካ ለመረዳትም ለመናገርም ለማናገርም አንድ ያለው በቃ አንድ ብቸኛ መንገድ እሱ ነው የሆነው። አይ የተሻለ መንገድ አለ ያሉ ሰዎች ደግሞ ጠመንጃ ስቶ ጫካ ገብተዋል። ጠመንጃ ስቼ ጫካ አልገባም፣ ግን በሰላማዊ መንገድ የህዝቦችንም ጥያቄ ለማስኬድም ሆነ ሌሎችንም ጥያቄ ለማስኬድ ያለው መንገድ ይሄ ብቻ ነው ተብሎ ቢኬድበት እኔ ግፍ ነው ብዬ አላስብም። ምክንያቱም መንገድ ተዘግቶበት ሁሉም ነገር ዝግ ሆኖ ቢሮዎቹ ከ200 ቢሮዎች ከ206 በላይ ቢሮዎች የነበሩት አንድ የፖለቲካ ፓርቲ 203 ቢሮ ተዘግቶበት 3 ቢሮ ብቻ ይዞ እሱ ምንም ለአንድ ቀን እንኳን ስብሰባ ሲገናኙ ስንት ልመና አድርጎ ፍቃድ አስፈቅዶ የሚገናኙበት ዛሬ አመራሮች የምታሰሩበት አመራሮችን የሚያስራገር ባለበት ከዛ ጎን ለጎን ደግሞ ጦርነት እያስኬደ ጦርነት ለማስኬድ ደግሞ በቢሊየንስ የሚቆጠሩ ገንዘብ መድቦ የሚያስኬድ ሀገር ባለበት የጤና ባለሙያውን ኢኮኖሚ ሁኔታ ለመመለስ አጭሩ መንገድ እያለ ከአግባብነት ካላቸው ውጭ የሚገነቡ ግንባታዎችና የሚሰሩ ቤተመንግስቶች ሁሉ ይቁሙ፣ በዛ መፍትሄ ያገኙ የሚለው ጉዳይ መንግስት መፍትሄ ሰጥቶበት በዛ ደረጃ ቢሄድ መንግስት ብለን ከጠራ ነው አሁን ያለውን ኖርማሊ እኔ የራሴ የሆኑ ጥያቄዎች አሉኝ በሱ ጉዳይ ላይ የራሴን ሀሳብ ማንጸባረቅ ባይጠበቅብኝም ግን በዛ ጉዳይ ላይ የሚመለሱ ከሆነ ማንም ከመሬት ተነስቶ የመጮህ ድንጋይ የመወርወር ምክንያት የማብዛት ሀሳብ ያለበትና ለመጨቃጨቅ ሱስ ያለበት ሰው ያለ አይመስለኝም። ሁሉም ሰው የራሱ የሆነ ህይወት ይኖረዋልና በዛ ብዬ ነው ማስበው። በአጠቃላይ የመጨረሻ ጥያቄ ላደርግና በዚህ አጠቃለን እንወጣለን። ሰዓታችንን በጣም ስለሄደ ኖርማሊ የመጀመሪያ ጋር ስለተገናኘን በዛም በርካታ ነገሮችን ያነሳነው ስፔሲፊክ ያልሆኑ ጉዳዮችንም አንስተናልና ብልጽግና የሚደገፍ ወይስ የሚወቀስ ስርዓትና መንግስት ነው ብለህ ነው የምታስበው? በዚህ ጨርስ። ሁለቱም ነው። ማንኛውም ድርጅት የሚደገፍም የሚወቀስም ነው። ደጋፊው ይደግፈዋል፣ ተቃዋሚው ደግሞ ያወቅሰዋል። ስለወቀሰ ኃጢአተኛ ወይ ወንጀለኛ አይደለም፣ ስለደገፈም ደግሞ ኃጢአተኛ ወይም ወንጀለኛ አይደለም። የሚደገፍም የሚወቀስም ነው። ከርቀት እንደሚመለከተው ተቃዋሚም ደጋፊም እንዳልሆነ ሰው ፓርቲው ብልጽግና በጣም የሚወቀሱ ሻርፕሊ የሚነቀፉ ነገሮች አሉበት። በተለይ ኢህአዴግን በተወሰነ ደረጃ ኤክሰፕት ማይነስ ቲፒኤልኤፍ ሞልድ አድርጎ ይሄ አዲስ አቅጣጫ ይዞ እየመጣ እንደመሆኑ መጠን በፕሪንሲፕሉ ላይ መወቅሰው ነገር ብዙ የለኝም። ፕሪንሲፕሉ ላይ መወቅሰው አንድ ሜጀር ነገር ምንድን ነው፣ ደርሰናል የሚለውን አስተሳሰብ አልቀበልም። ገና ነን። ከብሔር ፖለቲካ ወደ ሀገራዊ ፖለቲካን ከብሔር ፎከስ ለማውጣት የቀሩ ነገሮች አሉ። እኔ በኦሮሞ ህዝብ እንደ አንድ ኦሮሞ ተወላጅ የማየው የፌዴራል የስራ ቋንቋ መሆን አለበት፣ ወይም ደግሞ ስትራክቸሩን የምንቀይር ከሆነ በሆነ ደረጃ የፌዴራል የስራ ቋንቋውን ወይ ከሁላችንም የሆነ እንግሊዝኛ አድርገን ብሔራዊ ቋንቋ በሚለው ደረጃ ኦር በተወሰነ ደረጃ ሌሎቹን 5 ቋንቋ እነሱ ያረቀቋቸውን የምንወስድ ከሆነ ሌሎችም ህዝቦች የአማራዎች ቅርብ ጊዜ ከአማራ ውስጥ የወጡ በተለይ ብሔርተኛ ነን የሚሉ የሚያቀርቧቸው ጥያቄዎች አሉ። ብዙዎቹ በህግ የበላይነት እና በዲሞክራሲ ምህዳር መስፋት ውስጥ ይመለሳሉ ብዬ አስባለሁ። አንዳንዶቹ ግን ከማንነት ከይዞታ ጋር የሚገናኙ ስለሆኑ ትግራይ፣ አማራ፣ ሌሎችም የደቡብ ህዝቦች በራሳችን መተዳደር አልቻልንም የሚል ጥያቄ፣ እነኚህ ጥያቄዎች ከእስከ የመመለስ ሂደቱ በተለይ የምክክር ሂደት ውስጥ የተነሱ ሜጀር ጥያቄዎች ሳንመልስ በፊት እንደደረስን ተደርጎ ወደ ፖለቲካውን አገራዊ የማድረግ ስራ ከራእዩ ጋር ሳንደርስ በፊት ቀድመን ስለጀመርነው እሱን ቢያስተካክሉ እዛ ላይ ጋፕ አለ። ከዛ ውጭ ግን በፕሪንሲፕል ደረጃ አሁን በቀደም ያወራነው የኢኮኖሚ ስታንሳቸው በደንብ ነው የምደግፈው። ጤነኛ የሆነው አካሄድ እንደዛ ነው ብዬ አስባለሁ። ቢኮዝ ዛሬ ላይ ትኩረት የምናደርግ ከሆነ እነ ቻይና ምን እንዳደረጉ ወደ ስፔስ ያልሙ ነበረ። ህዝባቸው እነማው ምን እያደረጉን እያንቀሳቀሱት ዘይት በወረፋ እየተጠቀመ በጣም ተቸግሮ ነው
ዛሬ ያለበት የደረሰው ማለት ነው። ብዙ ህዝብ እንደዛ ነገር ውስጥ አልፏል። ዲክቴተሮች ስለነበሩ በቀላሉ ያስፈጽሙት ነበር። ዲክቴተሮች ሲባል አውትራይት ዲክቴተርስ ስለነበሩ ማለት ነው። ምንም ወደኋላ ወደፊት የሌለው ሞኖፖሊ ቫይለንስ ያዙ ስለነበሩ፣ ግን በዛ ውስጥ ያለፈ ህዝብ ነው ሞር ወደ ኢኮኖሚ የመጣው። ስለዚህ እሱን የምደግፈው ነገር አለ። በአሰራር ደረጃ በተለይ ማዕከለኛውና የታችኛው የስትራክቸር ህዝብ ላይ በጣም ጉዳት የሚያደርሱ ገበሬው ላይ በፖለቲካ የሚቃወማቸው ሰዎች የሚያስሩ፣ የሚገሉ፣ የሚያሳድዱ አሉ። ሌባ በጣም በጣም በስፋት የተሰገሰገበት ፓርቲ በጣም የሚወቀስ ነገር አለው ማለት ነው። የሚደገፍ ነገር አለው፣ የሚወቀስ ነገር አለው። ሌሎቹ ፓርቲዎች የሚወቅስባቸው ነገር ከመብዛቱ የተነሳ እኔ እንደውም በዚህ ይሄ አሁን ብልጽግናንም ስላነሳው ጀዋርም አንድ ሁለቴ ኖርማሊ እኔ ስለ ጀዋር ብዙ ጊዜ ጠይቀውኝም በተቻለኝ መጠን ለማለፍ ነው የምሞክረው። እቺ ሰሞኑን ያለችው ይሄ ፓውን እናድርግ ዕቃ እንሽጥ ምናምን የሚለው ነገር ትንሽ ፈገግ አስብሎኝ ባለፈው ኮመንት አደረኩ እንጂ